ካካት ያለብን ባለፉት 27 ዓመታት እንደ ሀገር ስንኖር እንዴት እንዲህ ያለ የፓወር ኢምባላንስ ሊፈጠር ቻለ? ለምሳሌ አማራ ክልል ለምን መድፍ መታጠቅ አልቻሉም ነበር? ለምን ታንክ አልነበራቸው? ደቡብ ለምን ታንክ አልነበረው? ኦሮሚያ ክልል ለምን ታንክ አልታጠቀም? ሐረሪ ለምን የፌደራል መንግስትን ሊገዳደር የሚችል የፌደራል መንግስት በማንኛውም ሰዓት መከላከያውን ልኮ ሊቀጠቅጣቸው ሊያንበረክካቸው በማይችልበት ደረጃ ላይ እንዴት መሆን ከበዳቸው? ለምን በተለየ ሁኔታ የቲፒኤልኤፍ ሁኔታ የፌደራል መንግስትን ሊገዳደር በሚችልበት ደረጃ ላይ ለምን ደረሰ? ስለዚህ ባለፉት 27 ዓመታት ቲፒኤልኤፍ ራሱንም ሲገነባ ነበር ማለት ነው በወታደራዊ መንገድ። ይሄ መተንተን ያለበት ነገር ነው። ይሄ ከሆነ ሌሎች የት ነበራችሁ? አኗኗሪ ነበራችሁ ማለት ነው። አኗኗሪ ነበራችሁ ማለት ነው። አሁን ነው እንደ ሰው እያወራን ያለ ነው ማለት ነው። ምን ሲደረግ እንደነበር አናውቅም ማለት ነው። አንድ ሀገር ላይ ሁለት መንግስት ሲኖር ማለት ነው በዚህ ደረጃ። ይሄስ እንዴት ነው የሚታየው? በዚህ ደረጃ ላይ ይህንን ማውራት ስላለብን ነው ለማለት ያህል ነው። ከዚህ በኋላ ዋስትናችሁ ምንድን ነው ጥያቄው። ኦኬ ብሔሮችስ ይደራጃሉ። በቃ ብሔሬን አልፈልግም የምትሉስ እንደኔ ያላችሁ ምንድነው ዋስትናችሁ? አሁን ነገ ከነገ ወዲያ እቺ ሀገር ትፈርሳለች የሚሉ ነገሮችን እዚህም እዛም ሰማላችሁና ስለዚህ እንደፈለጉ እነዚህ ብሔርተኞች ያፍርሷት። እናንተ በፖለቲካ አንሰራ የምትሉ ሰዎች በቃ እነሱ ሲያፈርሱ አዝምራችሁ ቆማችሁ ነው የምታዩት ወይስ የራሳችሁ ሰይ ይኖራችኋል? የቤት ስራ ካሁኑ እየሰራችሁ ነው እያሰባችሁ ነው? እንደዛ ለማለት ያህል ነውና በዋነኛነት እያወራን ያለነው ዘግየት ብላችሁ ለገባችሁ ያላችሁ የትግራይ ክልል የጀነራል ታደሰ ወረደን ሹም ሽረት እና የፋኖ አላያንስን ጉዳይ ነው። ታፕታፕ እያደረጋችሁ ወደ ደሳለኝ ይመጣሉ። 7 ደቂቃ ነው እንዴ? ተግቴዶ በጣም ለውጥ እያየው ነው በቲክቶክ ድባብ ላይ ምናልባት ስለቆየው ይሁን አላውቅም። በአንድ ወቅት እኔ ወደ ኢትዮጵያ ከመሄዴ በፊት የነበረው የጽንፈኛው በተለይ የፋኖ ጽንፈኛ በጣም አጥለቅልቆ ነበር። አሁን ከአልፎ አልፎ ለቅሶ ሙሾ ምናምን ከምሰማዎች እዚህ ቤት እንኳን ጩኸት አልሰማሁም እና እሱ ዛሬ ነው ወይስ ቆይተዋል? እንደዚህ ከሆነ የሚለውን ወደፊት ብትነግረኝ ደስ ይለኛል። አንተ ራሴ ካነሳው ልሂድና በተለይ የጌታቸው ረዳ ስንብትና ጀነራል ታደሰ ወረደን ሹመት የደመቀው ኃይል ስላለ ነው። ሌሎች እኮ እንደዚህ አልተደረገላቸውም የሚለውን እኔ እውነት ነው፣ ኃይል ስላለ ነው እንደዚህ የተደረገው። ግን ደግሞ ያቺ ሹምሽር ያቺ ድምቀት ግን ስንት ሚሊዮኖች አልቆባት ነው የመጣው እና ያዋጣል ወይ ለሌሎች ርክብ እንደሚደረግ ፕሪስክሪፕሽን ነው ወይ እላለው። ቲፒኤልኤፍ 27 ዓመት ስልጣን ላይ ነበረች። ከዛ በኋላ ደግሞ ከፍተኛ ትጥቅና ሲንቅ ያዘጋጀች ሰሜን ዕዝን ያጠቃች ነው። በዛ አድርጋ የሰበሰበችው መሳሪያ ነው። ግን ያ መሳሪያም ከማንበርከክ አላዳናትም። በባዶ ወረቀት እጅግር አንስታ ከመፈረም አላዳናትም ነው። እኔ አንድ ወንድማችን ወርደዋል። እሱ ስናገር ስሰማ ነበር። በዚህ እንትን ቲፒኤልኤፍ አሸንፈዋል። አልወረደም። አይ ቲንክ ወንድማችን እንደዚህ ያለው የወረደ ወንድማችን ገርሞኛል። የጌታቸው ሹመት ላይ ምንድነው የምጣዱ እያለ የእንቅቡ ተንጣጣ ምናምን የሚል ተረት ስዝ ብሌ አንዳንዶቹ እንዴት ጌታቸው መሾምና አለመሾም አንዳንዶቹ እንዴት ህግደፎችንም አንዳንድ ወዳጆቻችንም ሲያንጣጣ ሳይ የተኛች ያለች የሰመች አረገዘች የሚል ተረት ነው ትዝ የሚለኝ። ዛሬ በተረት ነው ልል የሚለው አንዱ ወዳጅ እዚህ ውስጥ ወንድሜ አለ። ወዳጅ እንኳን ለማለት አላውቀውም ግን ወንድሜ ነው ኢትዮጵያዊ ስለሆነ ስሜንም ጠርቷል። ምናልባት ያ ህግ ካልፈረሰ ደቂቃ አለኝ ማለት ነው። ህግ ከፈረሰ ከቆመ ችግር የለውም። ህወሓት ተሸንፏል ማለት ትክክል አይደለም። አሸንፏል በዚህ ነው። እኔ አሸናፊነት ተገላብጦ ከሆነ አላውቅም። አሸናፊነት ህወሓት የትና የት ወርዳ የጌታቸው ሹመት እኮ ህወሓትን ብቻ አይደለም እኮ የህወሓት ወዳጅን ሁሉ አንገት ያስደፋን እኮ ነው። ስልጣንን አጥተህ መቀሌ ስትገባ ሽንፈት ካልመሰለ፣ ከመቀሌ በረሃ ገብተህ መሪዎች ሞተውብህ ሽንፈት ካልመሰለ፣ ፕሪቶሪያ በባዶ ስምምነት ፈርመህ
ሽንፈት ካልመሰለ ስልጣን ለመውሰድ በተራ ተሰልፈ አዲስ አበባ ተመላልሰ ጠቅላይ ሚኒስትሩ በፈለገ ጊዜ የፈለገው ባይዘው ከህወሓት ጋር ተደራድሮ ነው ምናምን የሚባለው ነገር የት እንደሰማችሁ ነው ያላቅ። ሹምሽሩ ላይ ራሱ ህወሓት የሚባል ስም አልተነሳም። ህወሓት ሰው የለም፣ የህወሓት ተወካይ የለም። እንደውም ጥሩ ነው አጨብጭቦ የተቀበሉት የመንግስት የጠቅላይ ሚኒስትሩን ሹመኛ ደግሞ በዓለም ፈርሞ የሄደው ከ1 እስከ 8 ይሄን እንሰራለሁ ብሎ ነው የሄደው። እኔ ድል ይሄ ከሆነ በእውነት እንደዚህ አይነት ድል እግዚአብሔር በዘራቸው አያደርስ ነው የሚለው። ሌላ ምን እንደምል አላውቅም። ከጦርነት መውጫ ሰነድ የፈረመ ሰው እኮ ዛሬ ከጠቅላይ ሚኒስትሩ ጋር የሚሰራ ነው። ይሄ ካልገባህ እኔ የሰው ጭንቅላት ተቀይሮ የሌላ ጭንቅላት መጥቶ ካልሆነ አላውቅም። አፍረ ከሆነ ኢትስ ኦኬ። የጠቅላይ ሚኒስትሩንም ስሜት ወጥቶ በስሌት እንዴት እንደሚጓዝ ካልገባ ኢትስ ኦኬ። በጣም ባይዘው ጠቃሚ ነገር ነው። ጠላት እንደዚህ የደነዘ ሲሆን በጣም አሪፍ ነው። ተገዳዳሪ እንደዚህ የዶለዶመ ሲሆን በጣም አሪፍ ነው። ባይዘው ሻርፕ አይደለም ማለት ነው። በጣም 4-5 ቀድሞ አያስብም ማለት ነው። ስድብ ለሱ ቢግ ዲል ነው። እንደዚህ ብሎ ነበር እንዴት ልታደንቀው ነው የምትችለው? ጠቅላይ ሚኒስትሩን በዛ ልክ ጨፍጭፎ ጠቅላይ ሚኒስትሩ አጠገቡ አስቀምጦታል። አንዳንዱ ደግሞ ከጌታቸው ረዳ በላይ ለጌታቸው ሀሳቢ ይገደላል ይበላል። ኧረ ተው እንጂ አንዳንዴ ከባለቤቱ በላይ ያወቀ ቡዳ ነው። ሶስተኛ ተረት ከጨመርኩ ይበቃል። ቲፒኤልኤፍ አላሸነፈም። ቲፒኤልኤፍ በጣም ተሸንፏል። ቲፒኤልኤፍ ዛሬ የሚቆጣጠረውም ያነሰ አሳቢ የሌለው ዛሬ ምናልባት ከሪዮት ሚዲያ ጋር የተደረገውን ቃለመጠይቅ ስታዩ እኛ ምንም ስለ ቲፒኤልኤፍ አወራን፣ ኬሪያ ናት እንጂ ያወራችው እና ቲፒኤልኤፍ በዘመኑም እንደዚህ ተዝረክርኮ አያውቅም። እንደዚህም ተዋርዶ አያውቅም። እንደዚህም ተሸንፎ አያውቅም። ዛሬ እኮ ተቆጣጠርኩ ያለ ማህተም የሚሰበስብ ቆራሌው ሰብሳቢ እኮ ነው ቲፒኤልኤፍ። እኔ ከዛ በላይ ባይታይ ጥሩ ነው። ፋኖ ከቲፒኤልኤፍ ጋር አይሰራም ይሰራል ማለት አቁሙ ያልከው ወዳጄ፣ እኔ ደስ ይለኛል ባይሰራ። ቢሰራም ራሱ ግን እኔ አይደለም ያልኩት። አንዳንዴ ያታምጡ እኔ ከቲፒኤልኤፍ ጋርም ከግደፍ ጋርም እሰራለሁ ያለው ያው እናንተ የምትሉት መሪያችሁ ነው። እንሰራለን። ሰሜናዊ የሚባል ፕሮጀክት መጥቶ ነበራል። አንድ አቅጣጫ ተዶ እኔና አንተ ደቡባዊ ነበር በፊት ነው የኛን ሊወርሱ ይመስላል። እኔ ባይዘ ያን ሰሜናዊ ፕሮጀክት በጣም ወደው እቺ ሰሜናዊ ጥሩ ነው፣ ከብሔር ወጣ ያለ ነው። እነሱ ኦፍ ኮርስ ኤርትራ፣ አማራና ተጋሩን ነው የሚሉት። ኤርትራውያን ማፈር አለባቸው። እንደ ሀገር መቆም ሲገባቸው እንደ አንድ ክልል አክት ማድረጋቸው እነሱ ሊያፍሩ ይገባል። እኔ ግን ጥሩ ነው እንደ አንድ ክፍለ ምንድነው ወደ እንደ አንድ ክልል ሆኖ ነው እየመጡልን ያሉት። ይሄን ማሰብ ስለማይችሉ እንጂ በዚህ ጥምረት ውስጥ አለን እየመጣን ነው ሰሜኖች ምናምን ስሉ የሀገርነት መስፈርታቸውን አውርደው ከኛ እንደ አንድ ክልል እንደሆኑ ማወቅ አለባቸው። ግን እኔ ከመጣ ጥሩ ነው። የሰሜናዊ ጥምረት የሚሉት ከመጣ ጥሩ ነው። እኛ ደቡብንን እኮ ሞክረናል። ባይዘው ደቡብንን በጣም ነው የተመቸኝ እንትን ነው። ባይዘው ስብስብ ነው የነበረው። አሁን ለብቻ ቢወጣ ያን የሰማነውም ከእናንተ አንቺ ታመጪ አንቺ ታሮጪ ነው አይነት ነገሩና እሺ አንድ ደቂቃ ነው እና ያ የኔ አይደለም እንሰራለን ያለው እሱ ነው። ስሩ መጨረሻ ላይ ፋኖ ከማንም ጋር አይለጠፍም አይለጠፍም ብለዋልና ኖሮ ተለጥፎም አያውቅም። እኔ ፋኖ ሳይለጠፍ ኖሮ ያውቃል እንዴ? አልቆምም እኮ ለመቆም ነው መለጠፍ እየፈለገ ያለው። የቱ ጋር ቆሞ ያውቃል? ፋኖ የቱ ጋር ቆሞ በየትኛው አጥንቱ ቆሞ ያውቃል? በየትኛው ግንባር ቆሞ ያውቃል? የተኛው ግንባር ደምስሶ ተቆጣጥሮ ነፃ ግዛት አለው ፋኖ። ፋኖ ሳይለጠፍ የሚቆመው እርስ በርስ ይዋጋ ብቻ 40 ደምስሼ አንሞትኩኝ የሚለው በዚህ እርስ በርሳቸው ሲጠዛጠዙ ያለው ጥንካሬ በጣም ነው የሚገርመኝ። አንገር በጣም ነው የሚገርመኝ። እኔ ፋኖ ሳይለጠፍ ወደፊት መሄድ አይችልም፣ ወደኋላ መሄድ አይችልም። በጣም አመሰግናለሁ። በነገራችን ላይ ሁለት ከጫጩቷና ከእንቁላሏ ቀድሞ የተወለደው ማን ነው ወደሚለው ክርክር እንዳይወስደን እንጂ ፋኖ ነው ህወሓት ላይ የሚለጠፈው ወይስ ህወሓት ነው ፋኖ ላይ የሚለጠፈው? ይሄ ራሱ መለየት አለበት። ምክንያቱም ህወሓቶች መተው ያላንስ ጥያቄ ከማንሳታቸው በፊት ፋኖች ይዋጉ ነበር። ማን ነው የሚለጠፈው? ፋኖ ነው ህወሓት ላይ የሚለጠፈው ወይስ ህወሓቶች ናቸው ሁልጊዜ አደጋ ውስጥ በገቡ ቁጥር ፋኖን እንደ አዳኝ የሚጠጉት? ይሄ ማከራካሪ ነገር ነው። ፖለቲከኞች መለያየት አለብን እና ማስረጃዎቻችሁ ምንድን ናቸው? ኮመንት ላይ ያላችሁ
ማን ነው የሚለጠፈው? ፋኖ ነው የሚለጠፈው ህወሓት ላይ ወይስ ህወሓት ነው ፋኖ ላይ የሚለጠፈው? እሺ ወደ እንትና እመጣለሁ፣ ወደ መሐመድ። ፕሮባብሊ ይሰማልም ድምጼ ሄደ። ሁለት ነገሮች ነው አሁን እያዩ ያለሁት እና አንደኛ የአደረ አጀንዳ ይዘው የሚንቀሳቀሱ ሰዎች አሉ። ስቲል ከእንቅልፋቸው ያልተነሱ ሰዎች ማለት ነው። የተሰጠን አጀንዳን በደንብ አርቲኩሌት አድርገን ማውራት ካልቻልን ባክፋየር የሚያደርገው ራሳችን ላይ ነው ብዬ ስለማስብ በዋናነት እያነሳን የነበርነው የታደሰ ወረደ የጊዜያዊ አስተዳደር መሪ መሆን እና የጌታቸው ረዳ ወደ ፌደራል መንግስት በፌደራል መንግስት ስር ባሉ መዋቅሮች ውስጥ የተሰጠው ስልጣን በተመለከተ ምንድነው ነው እንጂ ስለ ህወሓት ጉዳይ አይደለም። የህወሓት ጉዳይ በኦቨርኦል ፕሮሰሱ ህወሓት ምን አትራፊ ሊሆን ይችላል ወይስ ምን ሊያጎድል ይችላል የሚለውን ነገር በደንብ ልናየው እንችላለን ካስፈላጊ ከሆነ ማለት ነው። አስፋራሳይ ነው። ታደሰ ወረደም ጌታቸው ረዳም በጊዜያዊ አስተዳደር ውስጥ ለሁለት ዓመት አብረው የሰሩ ሰዎች ናቸው። መጓተቶች ሊኖሩ ይችላሉ። ዲፕ ዳውን ያለውን መጓተት በተመለከተ እነሱ ወጥተው እስካላወሩ ድረስ እስከዛሬ ኮንተምፕሌት ስናደርግ የነበር ነው በተለያየ የራሳችን መላምት እየወሰድ ነበር። ይሄን ሊያደርጉ ይችላል፣ ይሄን ሊሆን ይችላል ማለት በይሆን ይችላል ነው እንጂ የጌታቸው ራሱ ወደ ፌደራል መንግስት መጥቶ ስልጣን ሊይዝ ይችላል ምን የሚለው ነገር አስበን አናውቅም ነበርና ያንን ብናየው ከዛ ውጪ እኔ አማራ ብሔረተኝነት ጋር በተመለከተ ለሚነሱ ነገሮች በጣም ደማቸው እየፈላ የሚናገሩ ሰዎች የአማራ ክልልን ስሪቱንም ምኑንም የሚያውቁ ሰዎች አይደሉም። አሁን በተደጋጋሚ የሚጠሏቸውም ወዳጅ መስለው የሚመጡትም አያውቁትም። ለምሳሌ ከአንድ አካባቢ ላይ ሁለት ቱባ ተናጋሪዎች አሉ። አንዱ መንግስት ውስጥ ነው፣ አንዱ ከመንግስት ውጭ ሆኖ አንዱ ላይ ተንጠልጥሎ የሚያወራ ማለት ነው። ጥላቻቸው የሚገርም ነው። አንደኛው አማራ የሚባል ነገር ሲነሳ ደሙ ይፈላል ምናምን የብልጽግና ካድሬ ነው፣ ስሩ ታይም አውቀዋለሁኝ። አንደኛው ደግሞ የራሱ ካድሬ ነው፣ ግን አማራ ብሔርተኝነት ውስጥ ገብቶ ኮዝ አላቸው ብላ 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 እያለ ትንተና የሚሰጥ ነው። ኦኬ ዋዩ ጋይስ የራሳችሁን የፖለቲካል ዲስኮርስ ለምን አትሄዱም? ለምንድነው የአማራ ክልል ፖለቲካ ውስጥ የምትለጠፉት ለማለት ፈልጋለሁ። እነዚህ ሁለት ሰዎች ማለት የአንድ አካባቢ ልጆች ናቸው፣ የአንድ አካባቢ ማለት ነው፣ ከአንድ ማህበረሰብ የወጡ ናቸውና አታወዛግቡን ለማለት ያክል ነው። ከዛ ውጪ ግን ሞሼ ባሄድ ኖሮ መልስ ሰጥ ነበር። ለሱ ስለሄደ ሀሜት ነው የሚሆንብኝ፣ ምናልባትም ከታች ላይ ነው ስለሚችል ልተው የሱን ጉዳይ። ከዛ ውጪ ግን የታደሰ ወረደን በተመለከተ የተቀመጠው ጉዳይ ቲፒኤልኤፍ ስለ ስልጣን ሹምና ሽር ላይ ኢንቫይትድ አይደለም። እኔ የማውቀው ቲፒኤልኤፍ ስቲል ለማንሰራራት እየታገለ ያለ ፓርቲ ነው። በቀድሞ ስርዓት የመንግስት አካል የነበረ አሁን ግን ሁሉን ነገር አጥቶ ከሁለት ዓመት የጦርነት በኋላ ራሱን ለማደራጀት የሚንቀሳቀስ ኃይል ነው ብዬ ነው የማስበው። ስለዚህ ቲፒኤልኤፍ የራሱን ስታተስ ኮ ለመመለስ ከብዙ አካላቶች ጋር አንድነት ሊፈጥር ይችላል። ያ አንድነቱ ግን ማንን ለመውጋት ነው የሚለው ነገር ኳስችናብል የሚሆነው ሀገር እንደ ሀገር ለመውጋት ነው ወይስ ምንድን ነው የሚለውን ነገር ወደፊትም የምናየው ነገር እንደሚሆነው ከሻዕቢያ ጋር ይስራ ከማን ጋር ይስራ ታደሰ ወረደ የትግራይ ጊዜያዊ አስተዳደር ሆኖ ተመረጠ ማለት የአማራ ክልል ውስጥ ያሉ ኃይሎች ከቲፒኤልኤፍ ጋር ስራ መስራት አቁመዋል የሚልን ድምዳሜ አያስወስደንም። ምክንያቱም ቲፒኤልኤፍ የትግራይ ክልል መሪ አልሆነም። ስቲል አንድ ዓመት ኤክስቴንሽን ነው ቤዝድ ኦን ዘ ፕሪቶሪያ አግሪመንት። አንዳንድ ሰዎች ግራ ይገቡኛል። ለው ተመረናል ይላሉ ወይም ፖለቲካ እናቃልን ይላሉ፣ በእድሜም እንቀድማቸዋልን ይላሉ። ግን they don't know anything። ብለፍ ነው የሚያደርጉት፣ መጥተው መለጠፍ ነው ስራቸው። ኢዝ ሊትራሊ የፕሪቶሪያ አግሪመንትን ቤዝ አድርጎ ነው ሹምሽሮ የተካሄደው። አሁንም አንድ ዓመት ነው የተሰጣቸው። በአንድ ዓመት ውስጥ ቀሪ የሆኑ ያልተሰሩ ስራዎችን ማሰራት ነው አላማው፣ የታደሰ ወረደ መምጣት ማለት ነው እንጂ ትግራይን ጠቅልሎ የመግዛት ወይም ደግሞ ኢንዲፔንደንትሊ ከዚህ በፊት እንደነበረው ትግራይ ብሔራዊ ክልላዊ መንግስት የሚለውን ስያሜ ጸድቆ እየተንቀሳቀሱ አይደለም። ስቲል ትግራይ ብሔራዊ ክልላዊ መንግስት የሚባለው ኦፊሻሊ አክኖሌጅ አልተደረገም፣ ጊዜያዊ አስተዳደር ነው። ኢፍ ዩ ሪሜምበር ከአንድ ሳምንት በፊት የህዝብ ተወካዮች ምክር ቤት ተሰብስቦ በዚህ ጉዳይ ላይ
ጠቅላይ ሚኒስተሩን ሌጂቲሜት ሊያደርገው የሚችሉ ህጎች ጸድቀዋል። እነዛን አድርገው ነው የመጣው ይሄ ሹምሽር ማለት ነው። እኔ ጌታቸው ከዛ ቦታ መነሳቱ እንደ ጥቅል የራሴ ግምገማ የራሴ ፐርሰናል ኦፒኒየን ነው። ለትግራይ ህዝብ እንደ ህዝብ ለቲፒኤልኤፍ አላልኩም እኔ ለትግራይ ህዝብ ፖዚቲቭ ኢንፑት ይሆናል ብዬ አምናለሁ። ምክንያቱም ከሚናገራቸው ንግግሮች ፕሮ የትግራይ ህዝብ ስለሆነ ፕሮ ቲፒኤልኤፍ ሳይሆን ፕሮ የትግራይ ህዝብ ነው። የትግራይ ህዝብ ያለፈበት መከራ አሁን ያለበት ተግዳሮት ወደፊትም የሚጠብቀውን በተመለከተ አጽንኦት ሰጥቶ ስለሚናገር ይሄንን መስራቱ ደግሞ እነዛ ኦሊጋርኪ የፓወር ሞንገር ኦሊጋርኪዎች ጌታቸውን ታርጌት አድርገውታል። ይሄ ምንም ጥርጥር የለውም። ለምሳሌ ደብረጽዮን ብትለኝ ደብረጽዮን ለፓወር የሚሰራ ሰው ነው። እሺ ፓወር ስትረግል ነው። ዛሬ የኬሪያን ኢብራሂምን ኢንተርቪው ሙሉ ኢንተርቪው 1 ሰዓት ከ50 ደቂቃ አዳምጫለሁ። አይደለም እኔ እናንተን ትግራዋይ ሆኖ ተወልደው የትግራይ ህዝብ እምብርት ውስጥ አድርገው ከመሬት ተነስተው እስከ ማዕከላዊ አመራር ድረስ የደረሱትን አካላቶች ኮምፕሊትሊ ዲዞነር እኛ እዚህ በትርፍ ጊዜያችን ከኡበር ላይ ከትራክ ላይ ከሆነ ቦታ ላይ ብድግ ብለን ገብተን የምናወራበትን ፖለቲካ አይደለም ማለት ነው። ኬሪያ ኢብራሂም ማለት ፍሮም ስክራች ነው የመጣችው። ኢንተርቪው ላይ የተረዳሁት ምንድነው በጣም እጅግ የተወሳሰበ ፖለቲካል ዲስኮርስ እንዳለ የሚያሳይ ጉዳይ ነው ያለው ብዬ ነው የማስበውና ይሄንን ብንወስደው ከዛ ውጪ አሁን ላይ ታደሰ ወረደ ስለተሾመ እስከዛሬ የነበሩ ሩመሮች በተለይ ከሆነ ኤሪያ ላይ ያሉ የፋኖ ኃይሎች ከቲፒኤልኤፍ ጋር ያላቸውን ግንኙነት ያቋርጠዋል ብሎ ይሄ ሊያሞኘን የመጣውን ግለሰብ እኔ ለምንድን ነው ሀብሀብ ጭንቅላት የምትሆኑት ነው የምለው። ሀብሀብ ጭንቅላት ጸጉር የሌለው ማለት ነው። እያስተከሉ ጸጉር ያደርጋሉ፣ ግን ጭንቅላታቸው ስቲል ሀብሀብ ነው። ስትሰነጥቀው ወይ ሊጣፍጥም ወይ ላጣፍጥ ይችላል። you don't know the exact taste of the ሀብሀብ unless ብሬክ አድርገው ካላየው በስተቀር ማለት ነው። ስለዚህ በአማራ ፖለቲካ ውስጥ ወይም አማራ ክልል ውስጥ ባለ ፖለቲካ ውስጥ መታችሁ በቃ የአማራ ክልልን ፖለቲካ እናንተ እንደፈተፈታችሁ አድርጋችሁ ለማውራት የምትሞክሩ የሀብሀብ የምታሟሉ ሰዎች እኛ ጋር መታችሁ ባትናገሩ። አንተዋወቅም፣ የምናውቃችሁ ሰሞኑን ነው የምናውቃችሁ። በየትኛው የትግል ስትራቴጂ እዚህ እንደደረሳችሁ ስለማናውቅ እኛ ብቻ የክልሉን ፖለቲካ እናበራየው የምትሉበት ነገር አያዋጣችሁም ለማለት ነው። አመሰግናለሁ። ቴዳ ቴንክ ዩ መሐመድ፣ ከልብ አመሰግናለሁ። ቴዳ ተመጣለው። እሺ 7 ደቂቃ አለ። ኦኬ አመሰግናለሁ። የመጨረሻ እንትን ይሆናል። አንዳንዱ እንግዲህ እንደምናየው ራሱ የሚፈልገውን ያወራል። አንተ ግን በሱ መስመር እንድታወራ ይፈልጋል። የራንተን አውቶኖሚ አይጠብቅም። የሱን ፍላጎት ራሱ እንደፈለገ ኦፕን ነው ለሱ። ሌላው ግን ሲያወራ እሱ የሚፈልገው እንዲያወራለት ይፈልጋል። ይሄ ልክ አይደለም። መብት ይሰጠው። ሰው የመናገር መብት አለው። የፈለገውን ያወራ። አዳማጩ የፈለገውን ይገዛ፣ ያልፈለገውን ይተዋል። ስለዚህ ያ እንደዛ ብታይ ጥሩ ነው። እኔ አቶ ጌታቸው ሹመታውንም ልክ ነው ብዬ ነው ማምነው። ትክክለኛ ሹመት ነው ብዬ ነው ማምነው። ምክንያቱም እንደ መንግስት ደጋፊነቴ ትክክለኛ ነው ብዬ ማምነው የራሴ እንትን ይኖራል። አቶ ጌታቸው እዛ ቦታ መምጣት አቶ ጌታቸው አቶ አብይ ጎን ዶክተር አብይ ጎን መሆን ጠቃሚ ነው ብዬ ነው ማምነው። ለሻቢያም ይሁን ለፋኖም ይሁን ለቲፒኤልኤፍም ይሁን ለማንኛውም ነገር የተሾሙበት ቦታና ያላቸው ልምድ ይጠቅማቸዋል ብዬ ስለማምን አቶ ጌታቸውም ይህን ስለተቀበሉ አቶ ጌታቸውን የሚተቹአሉ። ትላንት ሲደግፉ የነበሩ ሪዮት ሚዲያ ሌሎቹም ተሰብስቦ አቶ ጌታቸው እንዴት እንዲያደርገ አቶ ጌታቸው እነሱ የሚፈልጉት እንዲያደርጉ በቃ እነሱ ያ ሹመት ስላልፈለጉ አቶ ጌታቸው ያን ሹመት እንዳይቀበሉ ለምን አቶ ጌታቸውን መጠቀሚያ ማድረግ ይፈልጋሉ። አቶ ጌታቸው ራሳቸውን ችሎ ትልቅ ሰው ናቸው፣ የተማሩ ናቸው። ራሳቸውን ችሎ ራሳቸው ላይ የወሰዱት እርምጃ ለነሳቸው እንተው ብዬ ነው ማምነው። ሌላው ዶክተር አብይ ይህን ነገር ማድረጋቸው እኔ ትክክለኛና ኮንፍሊክት አፈታታቸው እጅግ የሚገርም ነው። እውነት ለመናገር ሰዎች እንደንትን ማየት ይችላሉ፣ እንደ ሽንፈት እንደምን ሲቀባጥሮ ሰማለሁ። ሽንፈት ጦርነትን ማስነሳት ነበር።
ሽንፈት እንደገና ዳግም ክልሉን ወደ ጦርነት ማስገባት፣ ዳግም ደም ማፋሰስ፣ ዳግም ሪሶርስን ማባከን ነበር ሽንፈት ብዬ የማምነው። ነገሮቹን በእርጋታ አይቶ ክልሉ የሚፈልገው በዛ ማነስም እኮ ያን አቶ ጀነራሉ የሚፈልጉ ኃይሎች አሉ። እነሱ በራሳቸው ፍላጎት በክልላቸው እሺ ብሎ መቀበል ለእኔ ብልጠት ነው ብዬ ነው የማምነው፣ ትክክለኛም ነው ብዬ ነው የማምነው። አቶ ጌታቸውም በሰሩት ታማኝነታቸው ለቲፒኤልኤፍም ታማኝ ነበሩ። በዛ ጊዜ ለዶክተር አብይም ታማኝ የነበረ ሰው ነው። ለምን ያን ህግ ፕሪቶሪያን ህግ ስራ ላይ እንዲውል የራሳቸውን ጥረት ያደረጉ ጀግና ሰዎች ናቸው። ጀግና ሰው ነውና ሹመቱም ይገባቸዋል የሚል እንትን አለ። ሌላ የብልጽግናው የመንግስት ፍላጎት ቲፒኤልኤፍ ማዳከም አይደለም። አንዳንድ የብልጽግና ደጋፊዎችም ይሄን ማስተካከል ያለባቸው። መንግስት ቲፒኤልኤፍ እንዲዳከም አይፈልግም። ቲፒኤልኤፍ ከመስመር እንዳይወጣ ክልሉን እንዲያለማ የራሱን ክልል እንዲያስተዳድር መብትም ተሰጥቶታል፣ እያስተዳደረም ነው። ይሄን መታየት መቻል አለብን። እንደገና የብልጽግና ጊዜያዊ ፍላጎትም ማወቅ መቻል አለብን። መንግስት አሁን ቲፒኤልኤፍ እንዲዳከም ይፈልጋል ወይ? ዶክተር አብይ ይሄን ብለዋል ወይ? ለምንድን ነው ያልሆነ ነገር የምናወራው እዚህ ላይ መተን? ቲፒኤልኤፍ እንዲህ ነው እንዲህ ነው። ቲፒኤልኤፍ እና ፋኖን መንግስት በአንድ አይን አያዩም። ቲፒኤልኤፍ ክልሉን የሚያስተዳድር በህጋዊ በፍርማ የተሰጠው ጊዜያዊ አስተዳደር ነው። ፋኖ ግን መንግስትን የሚዋጋ ነው። በአንድ አይን ሊያዩ አይችልም መንግስት። ስለዚህ ስናወራ ሁለቱም በአንድ አይን ብናየው መልካም ነው ብዬ ነው የማምነው። ሌላው በጦርነት ውስጥ የከረመ ክልል ቴዲ ያነሳው ነገር አለ። 27 ዓመት ውስጥ ቲፒኤልኤፎች እንዴት እንደዚህ ኃይላቸው ጠነከረ? ሌሎቹ ስንተኛ የነበረውን የት ነበርን ያልከው ጥሩ ጥያቄ ነው። ይሄ ሁሉ እኮ ቲፒኤልኤፍ እንዲወርድ የተደረገም እኮ ህዝቡ ሲታገል የነበረው ያን ያውቅ ነበር። ቲፒኤልኤፎች ስልጣን በነበራቸው ጊዜ ብዙ ነገር አድርጓል። እንዳውም እኔ እንደጠበቅኩት ከዚህ በላይ ሀገሩን ያለሙ ትግራይና ያለሙ ይመስለኝ ነበር። በጦርነቱ ጊዜ ያየነው ግን በተቃራኒ ነው። ምንም አልሰሩም፣ ሲዘርፉ የነበሩ ግን መሳሪያ ሲያጠራቅሙ እንደነበረ ሲያከማቹ እንደነበረ ከውጭ ኃይልም በእጅ አዙር አግኝቶ ይሆናል። የውጭ ኃይል ስንል እንደ ሻዕቢያ ያሉ እነ ኢጅፕቱም አሉ። ብዙ የውጭ ኃይሎች ለእነሱ ድጋፍ አድርጓል የሚል ግምት አለኝ። ሌላ መጨረሻ ላይ ማወራው አሁንም ለብልጽግና ደጋፊዎች ቲፒኤልኤፍን ባላቸው አቅም እንደግፍ፣ መደገፍ መቻል አለብን። ወደ መስመር እንዲመጡ ነገ እኮ በምርጫም እኮ አሸንፈው ክልላቸውን ሊመሩ ይችላሉ። ምን ልናደርገው ነው? ያኔ ምን ልታደርገው ነው? ብልጽግና ቢሆን ያኔም እኮ ፓራሌል አብሮ መስራት ይመጣልና በአንድ አይን እንዳናየው እላለሁ። በሰላማዊ መንገድ አብሮ መስራት ያስፈልጋል። በዛ ማየት አለብን እላለሁ። ለምንድን ነው ይሄን ያነሳሁት? እዚህ ውስጥ አሉ ብልጽግና ደጋፊዎችም አላችሁ። ስታነሱ ሶስትን ኃይል በአንድ ጊዜ እንደ ጠላት ማንሳት የለብንም። ፋኖን፣ ሻዕቢያን፣ ብልጽግናን። ይሄ ትክክለኛ ነገር አይደለም። ቲፒኤልኤፍ ወደ መስመር መጥቷል፣ ክልሉን ያስተዳድራል። ሌሎቹን ኃይል ግን መንግስት ከቲፒኤልኤፍ ጋር መስመር ያስይዛቸዋል የሚል ግምት አለኝ። በዛ ግን ብንሰራ መልካም ነው። ለሌሎቹ መርዶ ነው ይሄ። የአቶ ጌታቸው መሾም፣ የዶክተር የጀነራሉ ስልጣን ማግኘት፣ ነገሮቹ መብረዱ መርዶ ነው ለሌሎቹ። አዘን ላይ ናቸው እነሱ። የፈለጉ ጦርነቱ ተነስቶ እንደገና ዳግም መጥቶ የሆነ ትርፍ ፍለጋ ነበር። መንግስት በጥበብ አልፎታል። ይህን እንደዚህ አይተን እነሱንም መደገፍ አለብን እላለሁ። አመሰግናለሁ። ከልብ አመሰግናለሁ። ታፕታፕ እያደረጋችሁ እኔ አንዳንድ ጊዜ ምናልባት ከተሳሳትኩ ታርማለሁ። አሁን አንዳንድ ቲፒኤልኤፍ ደጋፊዎች ወይም ደግሞ የቲፒኤልኤፍ አመራሮች
እኛ ድሮ ሃይ ስኩል ተማሪ እያለን ከጋዜጣ ላይ የምናነበውን የቪኦኤ ምናምን ሰምተን የምናወራውን የ97 የፖለቲካ ክርክር እንደዚህ ሰምተን ዝም ብለን ሃይፖቴቲካል የሆነ ስቴትመንት የምናስቀምጠውን ዛሬ ነው የሚናገሩት እነሱ የቲፒኤልኤፍ አመራሮች። በነገራችን ላይ አሁን እነ ጌታቸው ብትሏቸው፣ እነ ጀነራል ጻድቃን ብትሏቸው፣ እነ ኬሪያ ኢብራሂም ብትሏቸው ገና ዛሬ ለካ ቲፒኤልኤፍ ማፊያ ነው ይሏቸዋል። እራሳቸው ላይ ስለደረሰ ማለት ነው። ዛሬ እነሱ የሚሉትን ግን ባለፉት 27 ዓመታት ብዙ የኢትዮጵያ ፖለቲከኞች ሲናገሩት የነበረ ነው። በተለይ ከመለስ ዜናዊ ሞት በኋላ በተለይ በዋነኛነት ከመለስ ዜናዊ ሞት በኋላ ቲፒኤልኤፍ ፖለቲካል ዲያሎግ ምን እንደሆነ የሚያውቁ አይመስለኝም። ይሄ እንደዚህ በፕላን ጉልበት ነው፣ በቃ በጉልበት ነው። መሳሪያ ይዘዋል፣ ብረት ይዘዋል። አንተ ጉልበት የለም፣ በቦክስ ነው፣ በቃ በዛ ነው የሚያምኑት። በተረፈ ይሄ የተለያዩ ቫሪያብሎችን ቴብል ላይ አስቀምጠው ፎርካስት ሲያደርጉ ወይም ደግሞ የሆነ ሃይፖቴሲስ የሚያስቀምጡ የሚመራመሩ ዓለም ወዴት እየሄደን ያለው ዓለም ያለበት ነባራዊ ሁኔታ ፖለቲካው እንዴት እንዲያውቁም እነሱ እናንተ ናችሁ እኮ የምትሏቸው። ከመለስ ዜናዊ ሞት በኋላ ያለው ቲፒኤልኤፍ እንደ ሀገር የኛ ሞት ካልሆነ በስተቀር እንደውም የኛ ነባራዊ ሁኔታ ማሳያ ነው። ምንም የሚያውቁት ነገር የለም። አሁን ለምሳሌ ፓራግራፍ ስትጽፉ መጀመሪያ ታስባላችሁ፣ ከዛ ፕላን ታደርጋላችሁ፣ ከዛ ትጽፋላችሁ፣ ከዛ ሪቫይዝ ታደርጋላችሁ። ቲፒኤልኤፎች ከመጨረሻ ነው የሚጀምሩት። ሪቫይዝ ያደርጋሉ፣ ይጽፋሉ፣ ፕላን ያደርጋሉ፣ ያስባሉ። ይሄ የ5 ዓመት ልጅ እያላችሁ የምታስቡት ነገር ነው። ምናልባት ወደ ኢትዮጵያን ፖለቲካ ከገባችሁ ጊዜ ጀምሮ ስለ ቲፒኤልኤፍ ሊኖራችሁ የሚገባው ግንዛቤ ይሄ ነው። ቲፒኤልኤፍ የሚታመን ፍሬንድ ነው? ኖ። ቲፒኤልኤፍ እንደዚህ በጣም ታማኝ ፍሬንድ ነው። አላያንስ የምታደርገው አላያንስ ምን እንደሆነ አያውቅልህም። ምንድነው አላያንስ? ይሰብርሃል፣ ያጠፋሃል፣ በጉልበት ነው የሚያምነው። በቃ ያደቃል። የተወሰነ ችግር ግን እስኪያልፍ ድረስ ይጠቀምብሃል። በቃ ምን ሌላ ካልኩሌሽን፣ ይሄ ኢኮኖሚ ፖሊሲ፣ ይሄ መርህ ነው። የጻፉትን ህገ መንግስት አስፈላጊ ከሆነ እኮ ገደል ይግባ ይሏቸዋል። ቴሌግራም ላይ ጽፌላቸዋለሁ። እራሳቸው እንሞትለታለን የሚሉትን ባንዲራ ኮከብ ያለበትን ከዚህ ቀደም ልሙጡን እያሉ የአማራ ፖለቲከኞችን የወቅሱበት የነበረውን ዛሬ ኮከብ ያለበትን እንኳን አይጠቀምልህም። ይሄ የብሔር ብሔረሰቦች የሃይማኖት እኩልነትና የብሔር አንድነትን ለመግለጽ ታስቦ ይሄ ሰማያዊው መደቡ እንትኑ ምናምን የሚለው ነገር ዛሬ የለም። እሱም ባንዲራም የለም። ስለዚህ እኔ እንዴት የትኛው ያምሯችሁ ክፍል ፈቅዶ እንደሆነ አላውቅም። በተለይ ቲፒኤልኤፍ ዋና ዋና አመራሮች ጋር ስለ ፖለቲካ እናወራ ስትሉ እኔ በተለይ ንቃተ ህሊናችሁን ከዛም ወረድ ሲል ደግሞ ጤናችሁን መመርመር አለባችሁ የሚል እምነት አለኝ። አንድ ሰው ከቲፒኤልኤፍ ጋር አብሬ ይሰራሉ ካለ የመጀመሪያ ማድረግ ያለበት ጤናውን ነው መመርመር ያለበት ብዬ አስባለሁ። ምክንያቱም እነሱን ከቀውስ ጋር ነው አላያንስ ፈጥራለሁ የምትለው። ቀውስ ስለ ለራሳቸው ልጅ ለጌታቸው ረዳ ያልተመለሰ ለትግራይ ልጆች ማይመለሱ ዛሬ መቀሌ ውስጥ ሆነ ቲፒኤልኤፍን ትቃወማለህ? ባለፉት 27 ዓመታት አንድ የትግራይ ልጅ ቲፒኤልኤፍን መቃወም ይችላል? አስመራ ቨርዥን ኦፍ እኮ መቀሌ ነው የፈጠረልህ እኮ። አስመራ ላይ አሁን ኢሳያስ አፈወርቂን የሚቃወም አንድ የኤርትራዊ የሻዕቢያ ሰው ታመጣለኛለህ? ኦንሊ ቲንግ አንድ ሀገር ውስጥ ኢትዮጵያ ውስጥ ኖረን እንጂ ዛሬ መቀሌ ውስጥ የሚኖር ወጣት እኮ ዛሬ በጥይት ይመታል እኮ ቲፒኤልኤፍን ስለተቃወመ ብቻ። እና እናንተ የምታስቀምጡት የፖለቲካ አካሄድ እነሱ የሚያስቡት ነገር እነሱ የሚያውቁት ነገር ያለ አይመስለኝም። ከዚህ ቀደም ተደጋጋሚ ስንናገር ዛሬም ኬሪያ ኢብራሂም ስትናገር ድጋሚ ሊያስደምጣችሁ ይችላሉ። እዚህ ጋር አሁን ነው የሚገባኝ ትላለች። እኛ የዛሬ 10 ዓመት የገባንን ነገር ለካ አሁን ሳስበው ይሄ ሁሉ ነገር የሆነው ለስልጣን ነው ትላለች ኬሪያ። እስኪ ላስደምጣችሁ ዘግየት ብላችሁ የገባችሁ ካላችሁ፣ ከዛ ወደ ሌሎች ይገባል ሄዳሉ። በእኛ በ27 ዓመት የትግል ጊዜ እሱ አይደለም 50 ደቂቃ ከት 50 ሚኒት 50 ኦኬ። እዚህ ጋር በደንብ ስሙት። አብዛኞቻችሁ የዛሬ 10 ዓመት የገባችሁ ፖለቲካ አፋችሁን ባልፈታችሁ ሰዓት ስለ ቲፒኤልኤፍ የገባችሁን ነገር የፌዴሬሽን ምክር ቤት አፈ ጉባኤ የነበረ ሴትዮ ቲፒኤልኤፍ ውስጥ የነበረ ሴትዮ ገና አሁን ነው የሚገባት። ጌታቸው ረዳ ሂዝ በጣም ስማርት ሰው ነው።
ጌታቸው ረዳ በጣም ያነበበ ሰው ነው። ፖለቲካ የሚያውቅ ሰው ነው። ስለ ቲፒኤልኤፍ ግን ለመረዳት በአንድ ወቅት የበረከት ስምኦንን ኢንተርቪው ሰምታችሁ ከሆነ ኢህአዲግ ከመፈራረሱ በፊት ኢህአዲግ ሊድን የሚችልበትን የመፍትሄ ሀሳብ አቀረብኩኝ አሉ አቶ በረከት ስምኦን። ሁሉም ነገር ካበቃ በኋላ ከ6 ዓመት በኋላ አቶ ሽፈራው ሽጉጤ ይዞ መጣ አለ። ለካ አቶ በረከት ስምኦን የተናገረው ንግግር ትክክል ነበር ብሎ ማለት ነው። ምን ማለት ነው? በሌላ አባባል የዛሬ 6 ዓመት የጻፍኩት ጽሁፍ ኢህአዲግ ሰዎች አንብበው ለመረዳት 6 ዓመት ነው የፈጀባቸው ይላል። ያን ንግግር ተውሳችሁ ቲፒኤልኤፎችን እንገምግም ካላችሁ ዛሬ እነ ጌታቸው ረዳ ቲፒኤልኤፍን ለመረዳት እነሱ ላይ ቁስሉ እስኪደርስባቸው ድረስ ጠብቀዋል ማለት ነው እንጂ በፊት አልገባቸውም። ሌላው አማራው ተበደልኩኝ ሲል፣ ሌላው ብሔር ተበደልኩኝ ሲል፣ ተጨቆንኩኝ ሲል፣ ተመታው ሲል አይገባቸውም ነበር እነሱ ላይ እስኪደርስባቸው ድረስ ማለት ነው። እስኪ ስሟት። ቴዲ በእናት በዛብኝ ጴጥሮስ ወላሞ ብሎ የሚለጥፈውን ኤርትራዊ ባን አድርገው በራሱ ዛቢያ ያሽከርከር የታባቱ ይጽፋል። እዚህ ነፃነቱ ነው እየሰደበ ያለው አገሩ ላይ መጻፍ አይችልም። እዚህ ፍሪደሙን ኤክሰርሳይዝ ያርግ እንጂ ተወባክ። ስለ ኢሳያስ የሚናገር እኛን እየሰደበ ይዝናና። እድሜና ጤና ለምለኛ እኛ ባንኖር ማንን ትናገራለህ? ኦኬ ስሙት። ኬሪያ ኢብራሂምን ስሙት። ግንኙነት መፍጠር ለምንድን ነው? ምን ለማድረግ ነው? ከማን ጋር ማንን ለመምታት ነው? ምን ለማግኘት ነው የሚለው በደንብ እንድታይ ስለፈለኩ ነው። ስለዚህ ሁሉም በላይ ግን ይህንንም ከሻዕቢያ ጋር ግንኙነትም ዙሮ የትግራይ ህዝብ ነው ዋጋ የሚከፍለው። ከዛም ይሁን ካሁን በኋላ ግንኙነት ፈጥረን ጦርነት ፈጥረን የምናገኘው ወይም የምናስቀጥለው ስልጣን መቅረት ነው ያለበት። በቃ ህዝቡ አያስፈልገውም። አሁን ህዝቡ ሰላም ነው የሚፈልገው። በቃ ይበቃዋል። ልክ ለጦርነት እንደተፈጠረ ህዝብ እኮ ነው አርገን እየሳልን ያለ ነው። የደረሰብኝ እንግልት ጫና ሊያጋጥም ስለሚችል ነው እንደዛ ያልኩት። ግን ምንድነው እኔ የፖለቲካ ችግር አጋጥሞኝ አይደለም ማንንም እሱ ነው በጣም የገረመኝ። አሁን ስሞት ያንኑ ስህተት የፈጸሙት ዋናውና ሰው ያለብንና መምታት ያለብን አስፈጻሚው ሳይሆን ላኪው ነው የሚል ግምገማ ነበረ። ትልቁ ጠላታችን ሻዕቢያ ነው የነበረው። አሁን ደግሞ እኔ አንዳንዴ በጣም ነው የሚገርመኝ። ታዲያ አሁን ስሞት አንዳንዴ በጣም ነው የሚገርመኝ ትላለች ሴትዮዋ። ገና አሁን ነው የምትነቀው። በመሞቿ ሰዓት ነው የባነነችው። ስሞት ይህ ጦርነት ሲገጥሙ ያኔም መግባባት ይቻል ነበር እኮ። ተውና አትውግን እኮ ማለት ይቻል ነበር። እንዲያውም ይቻል ከሆነ አብራችሁ እንግዲያው ለፌደራል እየመታን ነውና ከኛ ጋር ሆኖ ለምን አይባልም? ያኔ መግባባት ቢቻል ማለት ነው። አለበለዚያ ግን አሁን ተጨማሪ እኔ እንደሚመስለኝ ምን መሰለ ቴዲ፣ እኔ እንደሚመስለኝ ይሄ የስልጣን ነገር እኛንን ያልገባን እንጂ ከመጀመሪያው ስልጣን ነው ዋናው ፍላጎቱ። እኛ ድሮ ነው የገባን፣ እሱ አሁን ነው የሚገባት። አሁን ሲገባኝ ለካ ቲፒኤልኤፍ ስልጣን ነው ለካ ፍላጎቱ። አሁን ሲገባኝ ትላለች። እኔ ከ10ኛ ፎቅ ላይ ባናቴ ራሱ በወድቅ የወደቀ ሰው ራሱ እንዳያስብ እንዲያላ ምንም ዝም ብለ ያለ ብሬን ራሱ ብትፈጠር የቲፒኤልኤፍን አናሊሲስ ለመስራት አይ ዶንት ኖ እንዴት እንደሚቸግራቸው አላውቅም። በዛ ያጣሁትን ስልጣን እንደገና በዛ መትቼ ወደ ስልጣን ወጣለሁ የሚል አስተሳሰብ ነው አሁን እየገደለን ያለው። ይሄ ብቻ አይደለም። አበበን ብታይ ጆቤን ብታቸው ቀደም ሲል ያስደመጥኳችሁ ይሄ የትግራይ ክልል የአቶ ጣመ አረዶም የተባለ የምግብና መድኃኒት ቁጥጥር ባለስልጣን የነበረን ሰውዬ ታንክና መድፍ የሚቀብሩት እየቆፈሩ የሚቀብሩት በሰላሙ ጊዜ ነው ይላል። አሁን በሰላም ጊዜ መሳሪያ ይቀብራል እነሱ። እኔ በአይኔ በብረቱ አይቻለሁ። በሰላሙ ጊዜ ታንክና ብረት እንትን ይቀብራሉ ይላል። የመጨረሻ ላሰማና ወደ ውይይቱ እንመለሳለን። ስሙት። ቲፒኤልኤፍ ማለት ስለ ጦርነት የሚያስበው እናንተ ሰርግ ላይ ያላችሁ፣
እናንተ ደስታ ላይ ያላችሁ ነው። አገር አማን ዓለም ሁሉ ሰላም በነበረበት ሰዓት ቲፒኤልኤፍ ስለ ጦርነት ነው የሚያስበው። ቲፒኤልኤፍ ስለ ተንኮል ነው የሚያስበው። እንዴ ነው ከዚህ ኃይል ጋር ምን አይነት የትኛው የብሬን ክፍል እንደሚፈቅድ አላውቅም። ይሄን ለመቀበል እራሳቸው ነው እኮ የሚናገሩት። እኔ ከኪሴ ያወጣሁት አይደለም። እኛማ የዛሬ 18 ዓመት ድሮም ኤርትራ ጋር ሆነን ኢትዮጵያ ነው በሚል አቋም ያለ ኦኬ። ስሙት ይሄን ሰውዬ ከምርጫ በኋላ ነው የምትሉት እናንተ። የህገ መንግስት ትርጉም ሰጥተህ ስልጣንም የለህም። ልክ ኦፊሻል ያደረጉት ያውቁታል። በጠቅላይ ሚኒስትሩ እውቅና ነው ጌታቸው ረዳ ከነ ኢሳያስ ሰዎች ጋር ሲገናኝ ነበረው። እሱ ፌል አድርገዋል። እሱ ፌል እኔም ከፌዴራል መንግስት ምናልባት ወደ ግጭት ከገባን ዝም ማለት አስፈላጊ ካልሆነ ማለት መምረጥ ካለባቸው እኔ እንድትመጡ ኤርትራ ጋር ሆነን ኢትዮጵያን ለማስፈጸም ጫናም ተነጋገረላቸው ነው። ከዛ በኋላ የነዚህ ኮኮር በላይ ተብሎ የሚታወቁ ራሳቸውን እነዛ ብሎ የሚጠሩ ሰዎች የትግራይ ሰራዊት አዛዦች ተሰብስበው ለሁለት ተከፍለዋል። እነሱ ብዛታቸው ነገር ሲናገሩ ሰምቻለሁ። ኢሚዲየትሊ ነው የምልህ ከሻዕቢያና ጋር ከፋኖ ጋር ነው የተገናኙት። አስበው እንግዲህ መቼ ማለት ነው ማለት በነገር ለአንዱ የፌዴራል መንግስቱን እኔ በእርግጥ አላየሁትም። የኬንያው አከራካሪ የሚባሉ ቦታዎች የህገ መንግስት ትርጉም ሰጥተህ የትግራይን ጥቅም በመቃወም ነው ከፌዴራል መንግስት ጋር የተጋጩት። እንደዛ ከሆነ ምንድን ነው ማድረግ አለ? የትግራይ ኢንተረስት ያገባኛል የምትል ከሆንክ ስለ ግዛት ይዞታ ምንድን ነው የሚለው እዛ ላይ ከየትኛውም ታጣቂ ኃይል ኢትዮጵያን ለማፍረስ ካደረጉት ስልጣኑ የፌዴራል ስለሆነ ወደ ፌዴራል መሄድ አይቀርም። ቅድም አሰምቻቸዋለሁ 56ኛ ደቂቃ ላይ የነበረ ይሄ አቶ ጣመ ምን ይላል? የምግብና መድኃኒት ቁጥጥር ባለስልጣን ሰምታችሁ አንድ አፍታ ላይ ሄዱና ስሙ። ቲፒኤልኤፍ መድፍ የሚቀብረው በሰላሙ ጊዜ ነው። አሁን በአይኔ በብረቱ አየሁ። ቅድም ሳስደምጣችሁ የነበራችሁ ሰምታችኋል ብዬ አስባለሁ። በቀጥታ ከሻዕቢያ ጋር ያገናኛሉ እና አሁን አላንስ ፈጥራለሁ ካልክ አላንስ የተሰውኬ እኮ በፖለቲካ ውስጥ ያለና የነበረ ነው። ግን አፍቶ የሚያክሹር ዛት ይህን የምትጫወተው በህዝቡ ላይ ቁማር ልትጫወት አይገባም። እርግጠኛ መሆን መቻል አለብን። መብረቅ 2 ጊዜ ሊመታ አይገባም። 2 ጊዜ እንዴት መብረቅ ይመታል? ስትሄድ የመታ ድንጋይ ስትመለስ ከመታ አንተ ነው ራስን መመርመር ያለብህና ሪሊ አላንስ የምትፈጥረው ሰው ነገ ማይክድህ ነው ወይ? መተማመኛህ ምንድን ነው? ይሄን ነው ሀቂቃውን ማውራት ያለብን ለማለት ያለው። እንኳን ደህና መጣህ አዲስ ታይምስ። ወደ እናንተ እመጣለሁ። የማተራ ነው አዲስ ታይምስ አለ ለማስፈጸም ጫናም ለመፍጠር የትግራይ ወጣት የሚፈለገው ለሰው ኃይል ለማሟላት ነው። ምክንያቱም የሰው ኃይል እጥረት አለባቸው እነሱ። በዚህ ጦርነትም ብዙ ሰው አልቀባቸዋል። በአጠቃላይም ብዛት ያለው ሰራዊትም ይሄ ሰውዬ የቲፒኤልኤፍ ሰው ነው። እኚህ ቲፒኤልኤፎች የትግራይን ወጣት የሚፈልጉት ለዓላማቸው ማስፈጸሚያ ነው። አሁን ከሻዕቢያ ጋር ባደረጉት ስምምነት የቲፒኤልኤፍ ፋይሎች ሻዕቢያ በድሎናል፣ ኢሰብአዊ ድርጊት ፈጽሞብናል ብለው ጭራሽ እንዳይናገሩ ስምምነታቸው። አሁን የፌዴራል መንግስት ጋር ወይም እዚህ ፋኖ ጨፍጭፎናል ምናምን እንደሚሉት አይደለም። የሻዕቢያን ስም ማንሳት የለባችሁም ስምምነታቸው። እኛ ሜጀር ሆነን ከላይ ሆነን እናዛቸዋለን። ጀስት ወታደሮቹን ታመጣላችሁ፣ በእኛ ምሪት በእኛ ስር ሆናችሁ አንደር አወር ሱፐርቪዥን ነው የሚሏቸው። እነሱ ናቸው የሚያንቀሳቅሷቸው። they don't care። ጌታቸው ረዳ ሲናገር ሰምታችኋል። እንደው ለስሙ የፕሪቶሪያ ስምምነት ይሏል እንጂ ከጠቅላይ ሚኒስትሩ ጋር በሚገናኙበት ሰዓት አንድም ቀን ስለተፈናቀለው የትግራይ ተወላጆች አንስተዋቁ። አንድም ቀን እኔን ሹመኝ ከማለት ውጭ ወይ ስለሚያፋፍሙት ስለ ወርቅ ንግድ ውጭ የትግራይ ህዝብ ትዝ ብሏቸው ማቅም እና ከዚህ ኃይል ጋር አላንስ ፈጥራለሁ ስትል አዲስ አበባ ከገባ በኋላ አቤት የሰው ነገር ድጋሚ እነዚህን እንጣልትን ነው። በየዋህነት አምነን ተከዳልትን ነው። ይሄ የፖለቲካ ጉዳይ እንዲሁ ዝም ብለህ በጓደኝነት ወይ በሼ ምናምን የምታደርገው ነገር ሳይሆን ግልጽ በሆነ በተጻፈ ነገር ላይ መተማመኛህ ምንድን ነው? እሱንም አስረግጠህ ተናግረህ ነው መሆን ያለበት ለማለት ያለው። ሁለተኛ ፋውንዳመንታል ፕሪንሲፕሎች ከነሱ ፋውንዳመንታል ፕሪንሲፕል ጋር ይጋጫል። ያንተ ቤዚክ ፕሪንሲፕል ከነሱ ቤዚክ ፕሪንሲፕል ጋር 100% ይጋጫል።
እንዴት ነው ያስታረከው? ህገ መንግስቱ እንዲሻሻል ትፈልጋለህ? ህገ መንግስቱ በአስክሬናችን ላይ ነው የሚሻሻለው ይለዋል። ወልቃይት ጠገዴ ጉዳይ አለ፣ ወልቃይት ጠገዴን እናስመልሳለን ይለዋል። ኢትስ ኦኬ ፖለቲካ ላይ አይ ዶንት ኬር። ግን እንዴት ነው እነዚህ ነገሮች የምታስማማው? ኦኬ ወደ መሐመድ ልምጣ። ከዚህ በኋላ ሁለት ዙር ይኖረናል። ቪዲዮ የምታበሩ ሰዎች መሆናችሁን እርግጠኛ መሆን መቻል አለባችሁ። ከዚህ በኋላ ማስገባችሁ ሰዎች እንዲህ አይ ቲንክ አዲስ ታይምስ ነው አወራ እንዲህ አድርገው ለሶስት ለማውራት እንዲመቸን ምርጥ ውይይት እንድናደርግ የተወሰነችውን ደቂቃ እንዲህ አድርገን አዲስ ነው አዲስ ቅደምና ቴዲ እንዴት ነው? እሰማለሁ። አዲሳችን እንዴት ነህ? ሰላም ነው ወይ? አሁን እንዲህ አሪፍ ነው። ቀለል ያለ ውይይት፣ የቤተሰባዊ ውይይት። ያ አማነሽ ወይ ምናምን አዲስ ታይምስ ዋንደና መጣ በስሱ እየተነቋቆረን ምናምን እየተሳሳቅን እንጨዋታለን። ክብራትና ክብራን፣ ይሄ የቤተሰባዊ ጨዋታ ነው። አንድ ሀገር ዜጎች ነን። ኤርትራውያን ኮመንት ማድረግ ትችላላችሁ። በነገራችን ላይ እንደፈለጋችሁ ስደቡ። ካልሰደብክ ማለት ኢሳያስ አፈወርቂ መሳደብ አትችልም። እዛ የፈላው ውስጥ ይጨምራል። እኛን ግን ስደበን ኢትስ ኦኬ። ያሳዝናል። እኔ በጣም ነው የሚያሳዝኑኝ። ምክንያቱም የእኛ ፖለቲካ ውስጥ ካልገቡ መግባታቸው ማሳዝኑ። ስለዚህ እኛን ያኖርላችሁ። ኢትስ ኦኬ አይ ላቭ ዩ ጋይስ። በጣም ሙልጭ አድርጋችሁ ስደቡ፣ ግን ታፕታፕ እያደረጋችሁ ለማለት ያለው። ቀደም ሲል የተናገርኩትን ንግግር እንዴት አያችሁ? አሁን ለምሳሌ አላህ አስፈጥራለሁ ስትል አሁን አፋድ አለ። አፋዶች እና ሌሎች የፋኖ ኃይሎች እርስ በርሳቸው ፖለቲካዊ ሰላምታ ውስጥ ይመላለሳሉ። ከዛ ባሻገር ኦኬ ፋኖችን እንደ ፋኖ ልስድና ብትል ከህዋት ጋር አላህን አስፈጥራለሁ ካልክ ሁለት ሊታረቁ የማይችሉ ጽንፍና ጽንፍ ዋልታረገጥ ሀሳቦችን ይዘህ እኔ አሁን ግራ ይገባኝ። እንዴት ነው ልታስታርቅ የቻልከው? ሁለት ነገር አለ እዚህ ጋር አስቀምጥ። አንደኛ ኢንፊልትሬት አድርገው ገብተውባቸዋል። አላህን ስንፈጥራለን የሚሉትም እነሱ ናቸው። ምን አገባችሁ የሚሉትም እነሱ ናቸው። ተደፍቃችኋል። ወይም ደግሞ በየዋህነት ናኢቭ ሆናችሁ ተቀበላችኋል። በቃ ኢትስ ኦኬ አይክዱንም በሚል አምናችኋል ማለት ነው። ይሄን ነገር እንዴት አያችሁ ለማለት ያለው አላህን ጉዳይ አዲስ ታይምስ ማውራት ይችላል። ያ ሀሳቤን መስጠት እችላለሁ። አሁን ሰላም ብያለሁ ሁላችሁንም። ወደ ፋኖ ከመምጣቴ በፊት የብልጽግናና ቲፒኤልኤፍ ሪዩናይትድ ማድረጋቸው ላይ ኮመንት ልስት ነኝ እና ጌታቸው ረዳ ሂደቱ የነበረው ከአብይ አህመድ ጋር የታረቀው ዛሬ ሳይሆን ቆይቷል። ላለፉት ዓመታት በሙሉ እንደገናም ደግሞ የትግራይ ጊዜያዊ አስተዳደር ተደርጎ ሲሾም ጀምሮ ከአብይ ጋር እንደሚሰራ ግልጽ ነው ለእኔ ማለት ነው። ምክንያቱም ደብረጽዮን ተመርጦ ደብረጽዮን ሲመረጥ አብይ አህመድ አልፈልግም ብሎ ነው አይደለም ቴዲ ጌታቸውን የመረጠው። እንደዛ ነው የሆነው። ጌታቸውን ደብረጽዮን አልፈልግም ማለት ጠቅላይ ሚኒስትሩ እኮ ኤግዛክትሊ። ከዛ ማንን መረጠው? ጌታቸውን መረጠ። ኤግዛክትሊ ይሄ ነው ስቶሪው። ሰም ሶርት ኦፍ አግሪመንት በጠቅላይ ሚኒስትሩ እና በነገር ላይ አሁን በፕሪቶሪያ ስምምነት ኤግዛክትሊ እንሂድ ካልን ቲፒኤልኤፎች አንፈልግም ካሉ 50% ድምፅ አላቸው። በነገር ላይ ቤዚካሊ አግሪመንቱ ላይ ከቀድሞ ከህወሓት አመራሮች ውስጥ ቶፕ ሊደር ከሚባሉት ውስጥ ለጊዜው አስተዳደሩ መመረጥ እንደሌለበት ተስማምተዋል። እንትን ላለመሆን ማለት ነው። ይሄ ኔቭ እንዳልሆን በውስጥ ታዋቂነት ወይ የኬንያ ይሄን ጌታቸው ራሱ የተናገረው ነው። አሁን እኛ እንግዲህ ወያናት ፓርቲን ፓርሰል እንትኑ ላይ ያለ ወይ ነው የፕሪቶሪያ ስምምነት የትኛው አንቀጽ ላይ ነው እንደዚህ የሚለው? አንብበዋል የፕሪቶሪያ ስምምነቱን? አሁን ሪፍሬሽ ማድረግ ይኖርብኛል፣ ግን የዛን ጊዜ በደንብ አንብቤዋል። የፕሪቶሪያ ስምምነቱ የፕሪቶሪያ አግሪመንቱ ኤክስ ዋይዚ የሚባሉ ሰዎችን ወደ እዚህ ቦታ ማምጣት የሚል ሳይሆን እንደ ጥቅል ያሉትን ችግሮች መፈታት ያለባቸውን መንገዶች ያስቀምጣል። አንኳር አንቀጾች ናቸው ያሉት። ከዛ ውጭ ግን ኢንተርናሊ አግሪ ያደረጉት ምንድን ነው?
ከቀደሙ የቀድሞ አመራሮች ውስጥ ይሄ ኦልዲስ የሚባሉት ውስጥ ወደፊት ለፊት እንዳይመጡ ተስማምተናል። ይሄ ጌታቸው የተናገረው ነገር ነው ነገራችን ላይ። እና አሁን ጌታቸው ታደሰ ወረደ እንዴት መጣ? እንደው ሜክ ነው ሴንስ ያለውን ነገር ታደሰ ወረደ ሊደርሺፕ ውስጥ የነበረ ሰው አልነበረም። ሂዝ ጀነራል ሊደርሺፕ ሚሊተሪ ሊደርሺፕ ሂዝ ጀነራል የኢትዮጵያ ይኸውልህ ታደሰ ወረደ የኢትዮጵያ ጀነራል ነው እንጂ የትግራይ ጀነራል አይደለም። ቤዚካሊ ደግሞ ይሄን በደንብ አንደርስታንድ አድርግ። አሁን እኔ እንግዲህ ሰፊ የሆነ መሐመድ ይሄን ያለ ሰፊ የሆነ ፖለቲካ ልዩነት ያለን አይመስለኝም። እኔ አይደለም በኢትዮጵያ የኤትኒክ ለንገር በኢትዮጵያ የኤትኒክ ውስጥ እሱ ነው አይደለም ያልኳል። ስለ የትግራይ ለኔ ከኦሮሞ የሚወጣ ጀነራል በኢትዮጵያ ስም ኢትዮጵያን ያስተዳድር እንጂ የመጀመሪያ ተጠሪነቱ ለፓርቲው ነው። ታደሰ ወረደም ሆነ ሳሞራ የኑስ የመጀመሪያ ተጠሪነታቸው ለኢትዮጵያ አልነበረም፣ ለቲፒኤልኤፍ ነበር። ዛሬ ብርሃኑ ጁላ የመጀመሪያ ተጠሪነቱ ለኦፒዲዮ ነው። ለዛ ነው እንጂ ሀቁ ይሄ ነው። ሌላ ተርም ላምጣ ካልክ ሌላ ክርክር ውስጥ ልንገባ እንችላለን። ግን ይሄ ነው ውስጥ እንግባና አላያንሱ ላይ ነው። ምክንያቱም በውስጥ ታዋቂነት ወይም ደግሞ ሁለት ስምምነቶች ናቸው ያሉት። በነገር ላይ አንደኛው የፕሪቶሪያው ስምምነት ነው። ከዛ በኋላ ደግሞ ኬንያ ላይ ደግሞ እንዲሁ የተፈራረሙት የተነጋገሩት አግሪመንት አለ። ፕሪቶሪያው ላይ ኢንክሉሲቭ በሆነ መንገድ ቲፒኤልኤፎችም 50% ሴ ይኖራቸዋል፣ የፌዴራል መንግስቱ 50% ሴ ይኖራቸዋል ሲመስለኝ። የዚህ የፕሪቶሪያ ስምምነት ፈራሚዎቹ ጻድቃንና ጀነራል ታደሰ ማለት እንዲሁም ደግሞ ጌታቸው ረዳ በዋነኛነት ያው ጌታቸው ረዳ የህግ ሰው ስለሆነ እነ ደብረ ጽዮን አንብበው የመረዳት እንትናቸው ያን ያህል የጌታቸውን ያህል ኦብቪየስ እንጂ ቲፒኤልኤፎች ለምሳሌ 100% ጠቅላይ ሚኒስትሩ ፍቃድ ነው መሾም ያለበት የሚለው ነገር አንስማማም ቢሉ ወቅት አላቸው። አሁን ቴዶ አንድ ክሊር እንድታደርግልኝ በትግራይ ፖለቲካ ላይ ቢያዝ እንዳንሰራ ታደሰ ወረደ የቲፒኤልኤፍ ሜምበር መሆናቸው የምታውቀው ነገር አለ? ይዝ አለ መረጃ አለ? በእርግጠኝነት ነው የምነግርህ። በእርግጠኝነት አለ መረጃ አለ ወይ ነው? መረጃና ማስረጃ መራስ ባዳ የለ አንድ ጠየቀኝ ልመልስ መመለስ ይቻላል። የቲፒኤልኤፍ ጀነራሎች በሙሉ ኤክስ ጀነራሎች በተለይ ከ17 ዓመት ትግል ውስጥ የነበሩ ጀነራሎች ታደሰ ወረደ፣ ሳሞራ የኑስ የቲፒኤልኤፍ ሜምበር ነው። ይሄ ግልጽ ነው። ሁለት አይነት አሁን አሁን this is called a general ይሄ ምናቀው እኮ ነው። ሀብታሙ እንትን እንዳንዳረገው ይሄ ሁለቱ ይምታታል። ይሄ የእንትን እንዳንዳረገው ነው። ይኸውልህ የቲፒኤልኤፍ ይኸውልህ እነዚህ ሰዎች ቲፒኤልኤፍ ሀገሪቱን 4 ፓርቲ ሲስተም ፈጥሮ ኮር ፓርቲ ሆኖ በመራበት ዘመን ውስጥ ነበሩ ብሎ ማለት የቲፒኤልኤፍ ሜምበር ናቸው ሊያስብላቸው አይችልም። ይሄ የመጀመሪያ ጉዳይ። መረጃና ማስረጃ ካለ አውል ባይ ችግር የለብኝ። መረጃ ልስጥ፣ ማስረጃ ልስጥ። ማስረጃ ሳሞራ የኑስ ምን አለ መሰለ ቲፒኤልኤፍ እኔ ታደሰ ወረደ የቲፒኤልኤፍ ሜምበር እና አባል መሆኑን የሚያሳይ መረጃ አምጣልኝ። ማስረጃ ፕሮግራማችን እኔ ቆይ ይሄንን ነገር መግለጽ አለ ስዩም ስላለ በተለይ የቲፒኤልኤፍን ፖለቲካ ለረጅም ጊዜ የምናውቅ ሰዎች መሐመድም ያውቃል ብዬ አስባለሁ። ግን አንድ ነገር አዳምጠኝ፣ መረዳት መቻል አለ። ቲፒኤልኤፍ ወታደር ሆነ በተለይ ድሮ 17 ዓመት ትግል ውስጥ የነበሩ ሰዎች ሁሉም ሜምበር ናቸው፣ የፓርቲ ሜምበር ናቸው። ታደሰ ወረደ is one of those። ቆይ ጀነራል ነው ታደሰ። ቆይ እሱ ወደዛ ነው ታደሰ ወረደ የቲፒኤልኤፍ አዳምጠኝ፣ የ17 ዓመት እሱን ተው። እኔ ባጣቅም አልፈርድብም። ለመሰለ በእያንዳንዱ ክልል ውስጥ እየገባ ከበደና አየለን አብጠርጥረው ወጣ አለ። ኖ እኔ ስለ ቲፒኤልኤፍ በደንብ አውቃለሁ። እዚህ ካላችሁ የተሻለ እውቅና ይኖረኛል ብዬ ነው የማስበው። ታደሰ ወረደ የቲፒኤልኤፍ አባል ነው ብዬ አላስብም። እሱ እያንዳንዱ የትግራይ ጀነራሎች የቲፒኤልኤፍ ሜምበር ናቸው። ሁለቱ ነገር ላይ አዲስ የፖለቲካው አለ ከባድም ሴንትራል ኮሚቴ ያለው ስራ አስፈጻሚ ጠቅላላ በተዋረድ የሚወርድ ማለት ነው። ሊቀመንበር፣ ምክትል ሊቀመንበር ፖለቲካውን የሚሰራ ኃይል አላቸው። ከዛ ደግሞ ጦሩ አለ። ተደባልቆ አይደለም የሚሄዱት እነሱ ዝም ብሎ በጦር ውስጥ ያለ ቲፒኤልኤፍ ውስጥ ምናምን አይደለም። ኦኬ የሆነው ነው ከሆነም እሳየው ነው፣ ካልሆነም የተሰከ ይሄንን ይገር ሮንግ honestly because የምናውቀው ስቶሪ ነው እኮ ይሄ በብዙ መንገድ የቲፒኤልኤፍ ኤክስ ቲፒኤልኤፎች ወጥቶ የተናገሩት እያንዳንዱ አመራሩን ጀነራሉን እና የቲፒኤልኤፍ ወታደሮች የቲፒኤልኤፍ ሜምበር ናቸው። እሱ ማለት ከነኮ ምንም ጥያቄ የለውም እኮ
ደን ምን ጀነራል ታደሰ ልዩ የሚያደርገው አሁን በወረቀት ላይ ሲያሰሙ ለምሳሌ ሊቀመንበር አለ። እነዚህ አምስቱ ስራ አስፈጻሚ አምስቱ ናቸው 7 ናቸው ስራ አስፈጻሚዎች ላይኖር ይችላል። ግን ማለት ፈልጎ ነው እንጂማ እኔም ቲፒኤልኤፍ ነኝ እኮ ይላል። እዚህ ጋር አንዱ ይመጣና ምን ችግር የለውም እኮ ኖሮ ህጋዊ ሜምበር ናቸው እነዚህ ላይ ፓርቲ ውስጥ ወታደር የነበሩት መዋጮ የሚከፍል ህጋዊ የፓርቲው መስራችና ተጋዳላይ የሚባሉት በሙሉ የቲፒኤልኤፍ ሜምበር ናቸው። ይሄማ ሁሉም የጦሩ አባል ሁሉ እኮ ቲፒኤልኤፍ ነው። ይሄንን እንግዲህ አሁን እስኪ ስዩም ምን ትላለህ? ስዩም እንግዲህ አይ ቲንክ ይሄን ቲፒኤልኤፍ እኮ ማለት ይሄ እኮ ህዝባዊ ወያኔ ሓርነት ትግራይ ነው። ኖ ማውራ ፓርቲ ሜምበር የሚባል ልንገርህ ቴዲ ፓርቲ ሜምበር አለ አይደል? ቲፒኤልኤፍ እኮ ከ1 ሚሊዮን በላይ ሜምበር አለ ኢንክሉዲንግ ሲቪል ሰርቫንቱ ወታደሩ እና ቢሮክራቱ የሚሰራው አንድ ላይ ተጨምሮ እኮ ነው 1 ሚሊዮን የሚባለው እንጂ ከየት መጥቶ የቲፒኤልኤፍ ሜምበር 1 ሚሊዮን ይደርሳል። ኮሩ ነው ዋናው እኮ ዋና ውስጥ ደግሞ እነ ታደሰ ወረደ አሉበት። ሲቪል ሰርቫንት ላይ ይኸውልህ ፓርቲ የሚመሩ ወታደር ያልሆኑ አሉ፣ ወታደር የሆኑ አሉ። ይሄ እኮ የምናውቀው ስቶሪ ነው። እኔ እንደውም የስዩምን አስተያየት እዚህ ላይ እኔ ሌላ መረጃ ካስፈለገ አሁን ማቅረብ ይቻላል። ሆነስሊ የተነጨውን ካልተነጨው ቀላቀላችሁብኝ። ጋይስ ቆይ አጀንዳው ላይ እናወራ እንመጣለን ነው። እዚህ የተነሳው ሀሳብ ግን እሱ ላይ መሄድ ነው። አላንሱ ላይ እናወራ አላንሱ ላይ እንደ ቀመቀመ ሰው እንትን አንበል። ከዛ ወደዛ እንትን እንመጣለን። ይሄን ያላንስ ጉድ ነው እንዴት ኦኬ እንግዲህ እሱን አስተያየት በመጀመሪያ ደረጃ ቲፒኤልኤፍ ሁለት አይነት ክንፍ አለ። ለምሳሌ የጻድቃንና የታደሰ ወረደ የጻድቃንና የጌታቸው ረዳ እኔ የሚመስለኝ ለአብይ ሰሬንድ ያደረጉ ናቸው፣ ለብልጽግና እጃቸውን የሰጡ ናቸው ብዬ ነው የማስበው። አንደርዶግ ግን የሆኑ አሉ። አሁንም ቢሆን አጋጣሚ የሚፈልጉት ደግሞ አሉ። እነ ደብረጽዮን አሉ። ታደሰ ወረደ ከደብረጽዮን ጋር ይመስለኛል ካልተሳሳትኩኝ ማለት ነው። እና አሁን የትግራይ ተደርጎ ቢሾምም ልቡ ያለው ግን የነ ደብረጽዮን ሐሳብ የያዘ ነው። ኤኒቲንግ ሊፈጠር ይችላል እዛ ክልል ላይ ማለት ነው። ከብልጽግናንም ብትሬድ አድርጎ ነገ ጦርነት ውስጥ ሊገባ የሚችል ግለሰብ ነው ብዬ ነው የማስበው። የኔን አናሊሲስ ነው የምሰጥ። ስለዚህ እነንትና ሞመንት የሚጠብቁ ናቸው። አሁን ተሰብረናል፣ ተሸንፈናል ባለው ነገር ብልጽግና ጋር ገብተን የምንችለውን እንሞክር፣ ጊዜ አግኝተን ደግሞ ራሳችንን አደራይዘን ወደ ጦርነትም ወደ ሌላ አጋጣሚ መግባት ከቻለን ብለው ሰሬንድ ያደረጉት እነ ደብረጽዮን ናቸው። ኮምፕሊትሊ ደግሞ ሰሬንድ ያደረገው ጌታቸው ረዳ ነው ለኔ እና ጻድቃን ይመስሉኛል። ትክክለኛ እይታዬ ለኔ አሁን አንተ ከአማራ ህዝብ ጋራ ወይም ከአማራ ትግል ጋራ የሚለው ነገር እኔ በጣም ነው የሚያስቀኝ። አማራ ከኦነግ ከብልጽግና ከወያኔ ጋራ አላያንስ ሊፈጥር አይችልም። ከአማራ ህዝብ ጋር አትበል፣ ከአማራ ህዝብ ጋር ሳይሆን ከአማራ ፋኖ ጋር ማለት ስፔሲፊካሊ አንተ መደገፈው እንኳን አህፋድ እንኳን አላንሱን የደገፈው አይመስለኝም። እና እየለየ ያወራ ከአማራ ፋኖ ጋር እና አማራ ፋኖ ከወያኔ ጋር ተጣምሮ እውነት ለመናገር የሚያመጣው ለውጥም የለም። ሁለተኛ ኮንፍሊክት ኦፍ ኢንትረስት አለ። ቴዲ ከዚህ በፊት የተናገር ነው። የትግራይ የቲፒኤልኤፍ ጥያቄ አለ፣ የፋኖ ጥያቄዎች ይጋጫሉ፣ ሊሆን አይችልም። የቲፒኤልኤፍ የፖለቲካል ርዕዮተ ዓለምና የአማራ ፋኖ የፖለቲካል ርዕዮተ ዓለም ይጋጫል፣ አብሮ አይሄድም። ቲፒኤልኤፍ እና ብልጽግና በርዕዮተ ዓለም አይጣሉም። በርዕዮተ ዓለም አይጣሉም። አማራ ጨቋኝ ነው፣ ኢትዮጵያ ኢምፓየር ነች። ምንድነው የፋኖ ርዕዮተ ዓለም? አንተ የምታውቀው የፋኖ ርዕዮተ ዓለም ምንድን ነው? ፋኖ ሁለት ቡድን አለ። ረቂቅ ማኒፌስቶ ያዘጋጀው አህፋድ ነው። ከዛ ውጭ ሌላ እነዚህ አራቱ የአንድነት የአደረጃጀት ኃይል የመሰረቱ አራቱ የጎጃም፣ የጎንደር፣ የወሎና የሸዋ ማኒፌስቶ ጽፈዋል። አይ ማኒፌስቶ ባይኖራቸውም ተውት አላቸው፣ ፖለቲካል ተውት አላቸው፣ አስተሳሰብ አላቸው። ሰዎቹ ደጋግሞ ሲናገሩ የሚናገሩት ሀሳብ አለ። ያንን ተመርኩዘ አናሊሲስ መስጠት ትችላለህ። ሞራሊ በቃል ያለ ማለት ነው እንዴ? ሰው እኮ የለ የፖለቲካል አምቢሽኑን ይናገራል። ያንን በሚናገር ሰዓት የራስ የምትወስደው ነገር አለ። የህገ ልቦና ማኒፌስቶ ያላቸው ምንድን ነው? እኔ ሀሳቤን ልግለጽ። አሁን እንትን አደረጋችሁ ጨዋታ አደረከው። እንትኑን ሀሳቤን ልግለጽና የራስን አስተያየት ትሰጣለህ። አዲስ ቆይ እኚህ ሰዎች ወደ አንተ ለአላያንስነት ሲመጡ ይሄ ፓርቲ 1967 የተመሰረተ ፓርቲ ነው። ሲሪየስ ቢዝነስ በቃል ምናምን ይዘውልን የሚመጡ ሰዎች አይደሉም።
የምግበይን ንግግር ባስደምጥ እዚህ ጋር ባለፈው ሳምንትም ሳስደምጥ ነበር። ወደ 14 ነጥቦች ነው የሚዘረዝረው። ምግበይ የሚዘረዝረው አንድ መቀሌ ውስጥ ዝም ብሎ ሲመላለስ የምታየውን አንድ ትግራዊ አመተ የቲፒኤልኤፍ የማይደራድርባቸው 14 ነጥቦች ነገር የምትለው ይነግራል። የተጻፈ ማይደራደሩበት በተወሰነ መንገድ ኮምፕሮማይስ የሚያደርጉት ምናምን ብለው ለይቶ ያስቀምጡ ሰዎች ናቸው። አይገለጸም ፋኖቹ አሁን ማኒፌስቶ የሌለው ፋኖ ለምሳሌ እነ ዘመኔ እና አስረስ ፋኖ የአማራን ጥያቄ ወደ አንተ መጣሁ። ጥያቄ መሰለህ እኚህ ሰዎች ወይ ኦርጋናይዝድ የሆነ ዶክመንት ይዘውልህ ይመጣሉ። አንድ ባንድ ይሄ ማንደራደርበት ነው የቀይ መስመራችን ነው ብሎ የሚመጡ ሰዎች ጋር አንተ በምንድን ነው ከነዚህ ሰዎች ጋር ምንም ከምኑ ጋር አስተያይተህ ነው አላንስ የምትፈጥረው? ኦኬ እኔ እያልኩ ያለው ቲም መሰለህ ቴዲ በአማራ ፋኖ ትግል ውስጥ ሁለት ክንፍ አለ አሉ። አንደኛው ክንፍ ማኒፌስቶ የለው እናውቃለን፣ ግን የፖለቲካል ዲስኮርስ አለ። የሚታገለትን ዓላማ ደጋግሞ በሚዲያ ይናገራል። ማኒፌስቶ ማለት እኮ ወረቀት ላይ የተጻፈ ህግ ማለት ነው። አስረስ ማሬ ብሏል። በደቂቃ ወተን ይሄንን ምንድነው ፐብሊክሊ አናውንስ ማድረግ እንችላለን። እስናርባ ማኒፌስቶ አይደለም የምንታገለትን ዓላማ ይሄ ነው ብሎ ገልጿል። ደጋግሞ እነዘመነም ይገልጻሉ። የአማራ ህዝብ ጥያቄዎች ይታወቃሉ። ለምሳሌ የመሬት ጥያቄ አለ፣ የህገ መንግስት ጥያቄ አለ፣ የፖለቲካ ተሳትፎ ጥያቄ አለ፣ የኢኮኖሚ ጥያቄ አለ። ወደ 6-7 አንኳር የአማራ ጥያቄዎች አሉ። ለምሳሌ የመሬት ጥያቄ ላይ ከቲፒኤልኤፍ ጋር ዳይሬክትሊ ኮንፍሊክት ውስጥ እንገባለን። ወልቃይትና ራያን ቲፒኤልኤፍ አሁንም የኔ ግዛት ናቸው ብሎ ስለሚል ከቲፒኤልኤፍ ጋር አላያንስ ማድረግ አይቻልም። አንድ ሂስቶሪካል ቁርሾዋል፣ ታሪካዊ ግጭቶች አሉ። ቲፒኤልኤፍ አማራ ህዝብ ላይ ጄኖሳይድ እንዲፈጸም በህገ መንግስቱ ባስተዳደራቸውም 27 ዓመትም እራሱ ከአማራ ነጥቆ አማራን ባፈናቀለበትና መሬቱን በነጠቀበት በወልቃይትና በራያም የፈጸማቸው አትሮሲቲዎች አሉ ነው የአማራ ጥያቄ። እኛ እንደ አማራ ትግል ውስጥ እኔም ሌሎች ሰዎች የሚጋሩት ምንድነው ከቲፒኤልኤፍ ጋር አላያንስ መፍጠር አንችልም። በዚህ ምክንያቶች፣ አንድ ኮንፍሊክት ኦፍ ኢንትረስት አለን። ሁለት እነዚህ ሰዎች እኛ ላይ ጫና ፈጥረዋል፣ ጭቆና አድርገዋል፣ የኢኮኖሚ ጭቆና አድርገውብናል፣ ጄኖሳይድ ፈጽመውብናል፣ መሬታችንን ነጥቀውናል። በዚህ ምክንያት ከቲፒኤልኤፍ ጋር አላይ መሆን አንችልም። ሁለተኛው ነጥብ ደግሞ የርዕዮተ ዓለም ልዩነት አለ። ቲፒኤልኤፍ አማራ ጨቋኝ ነው ብሎ ጫካ የገባ ነው። አማራን የብሔር ብሔረሰቦችን ጨቁኗል፣ በድሏል እና አማራ ጨቋኝ ነው ብሎ ትርክት ፈጥሮ አኖሌ የሚባል ሐውልት ኦሮሚያ ክልል ላይ እንዲቆም አድርጎ ዛሬ ላለፉት 30 ዓመታት አማራ ጄኖሳይድ ሲፈጸምበት ምክንያት የሆነ ድርጅት ነው። አሁንም ያንን ድርጅቱን በጽኑ የሚያምን ድርጅት ነው። ያንን አስተሳሰቡን ማለት ነው ጽፋከዋል። እሱ ምን ማለት ነው? አሁን አንተ የነገርከኝን አማራ ህዝብ ላይ የሐሰት ትርክት ተርኳል የሚለውን በቃል ነው አይደል የምንነጋገረው እኛ። አንደኛው የሚናገረውን ወይ አንተ የምትናገረው ሌላው የሚናገረው፣ አንዳንዴም ደግሞ እኔ ያልኩት እንደዛ አይደለም እኔ ያልኩት እንደዚህ ነው ከማለት በዘለለ አማራ ህዝብ ላይ ኦርጋናይዝድ በሆነ መንገድ የተሰራበትን በደል ጽፋት ምን ሆነሃል? አማራ እኮ የአማራ ኤሊቶች እኮ አንተ ፋኖ ውስጥ ብቻ ነው የምትለው። ይሄንን እኮ በግለሰብ ደረጃ ብዙ ይጻፋሉ። እኔ ስለ ፋኖ ነው በግለሰብ አይደለም። እኔ አሁን በግለሰብ አይደለም ምን እንዳደረጃጀት አንተ የምትደግፈው ፋኖ አፋድ ጽፎ አላየህም? እንዴት ሄዲ አፋድ ረቂቅ ጽፏል ማኒፌስቶ ኤግዛክትሊ። ስለ ቲፒኤልኤፍ ምንድን ነው ያለው? ስለ ስርዓቱ ምንድን ነው ያለው? አፋድ አይደለም። አሁን አፋድ እኮ አንዱ የፋኖ ክንፍ አይደል እንዴ? ግዴታ እኮ ሁሉም ማኒፌስቶ ሊኖራቸው አይጠበቅም። ገብቷል አባባል? እና ታዲያ እነ ዘመነ ካሴ የአፋድን ማኒፌስቶ ይዘው ነው ከቲፒኤልኤፍ ጋር የሚደራደሩልን? ኖ ባይዘው ይልልኝ አንድ ነገር እንነጋገር። ኢቨን በአማራ ፋኖች እንኳን የአፋድ ማኒፌስቶ እንኳን ተቀባይነት እኮ ይዘው። መሐመድ ወደ አንተ ልምጣ። አይ ቲንክ ከቅድም ከነበረው ዲስከሽን ትንሽ ለየት ባለ መልኩ መሰለኝ አሁን እያደረጋችሁ ያላችሁት አሊያንሱ ላይ ነው። አሊያንስ በተመለከተ እንግዲህ ያው ብዙ ጥያቄዎች አሉ። አሊያንስ አደረጉ የተባሉት የፋኖ ኃይሎች እነማን ናቸው የሚለው በግልጽ የተቀመጠ እንደነበረ እናስታውሳለን። በተለይ ወሎ አካባቢ ካሉት ውስጥ በነ
ማን ነው ዋርካን ያሉት? ዋርካ ቆርጦ የማያውቅን አንድ ግለሰብ ዋርካው ምሬ ወዳጆ ይሉታል። እሱና ከጎጃም በኩል ደግሞ የነ አስረስ ማሬ on the other side ደግሞ አስረስ ማዕረይ ነው ስሙ ብለው የሚከሱ ሰዎች አሉ። እንግዲህ ማሞንም ሰሞኑን ሰምታል አይደለም? ማሞ የሚለውን ማእሞ ብለው ቀይረው ፖለቲካ ሲሰሩበት ነበረ። ማሞ ጀነራል ተፈራ ማሞን ማእሞ ጨምረው በመካከል ላይ ማእሞ ነው እንጂ ማሞ አይደለም። ይሄ የስም ነገር ከተነሳ አንድ ቀድሞ ባልደረባ አንድ ሪፖርተር አለና በቀልድ መልክ የሚነሳበት አለ። አሁን የውጭ ጉዳዮች ነው የሚሰራውና ከዚህ ቀደም ጋዜጠኛ ሆኖ ሲሰራ ኃይለ ሚካኤል ደበሳይ ነበር ስሙ። ታውቃላችሁ፣ በጣም ፕሮሚናንት ልጅ ነው። አሁን አብይ ወደ ስልጣን ሲመጣ ኃይለ ሚካኤል ደበሳ አረገው። አከማከም ማለት ጀመረ ነው እንዳደርሳይን። ኤኒዌይስ ግን አሁን የአሊያንስ የሚባለው የኦሮሞ ስም ደበሳ ሲሆን ኦሮሞ ይሆናል። ሀሳብ አደረገው ብሎ ነው። ግን ካልኩሌሽኑ አሪፍ ነው። አሪፍ ካልኩሌሽን ውጭ ጉዳይ ያስገባው። እሺ ኤኒዌይስ የአሊያንስ የሚባለውን በተመለከተ ኢፍ ዴር ጎላቸው አሁን እንደምታውቀው የፓወር ስትረግል ነው ያለው። ታውቃለህ አማራ ክልል ውስጥ ህልውና ገለመሌ ምናምን የሚባሉት ሪሆተሪኮች ኮምፕሊትሊ ኮላፕስ አድርገው አሁን ፓወር ስትረግል ላይ ነው ያሉት። ሰሞኑን በጎንደር ስር ካሉት ፋኖች ውስጥ አንዱን አመራር ያው እንዳውም አንዳንዶች ዛሬ የቀሩት ሀዘን ላይ ተቀምጠው ነው እያለ አንድ ጓደኛ ያጫውተኝ ነበርና እርስ በርስ መገዳደል ላይ ነው ያሉት። ቅድም አንድ ሰው ሲናገር ነበር እርስ በርስ ሲሆን በጣም ጡንቻቸው የፈረጠመ ነው። እንደሰማው ከሆነ ከፍ ያለው ደሴ ነው፣ የአርበኛ ከፍ ያለው ደሴ ነው። የእሱን ግድያ በተመለከተ እንግዲህ ሳይንስ ማነሳለት ይሆናል። እስክንድር ምንድነው ማረጋገጫው? እንካ ሰላምታ ውስጥ ገብቷል። እውነት ለመናገር ልክ ነው፣ ገደሉት እና እንደዚህ አይነት እንትኖች አሉ። የሚወጡት ኦዲዮዎች ደግሞ 100% ማመን ይከብዳል። እንግዲህ መሬት ላይ ቦታው ላይ እስከሌለ ድረስ 100% ትክክል ነው ብለህ የምትገምተው ነገር አይኖርም። ዞሮ ዞሮ ግን እርስ በርስ ባሉ የቃላት ጦርነቶች እርስ በርስ የተገዳደሉ መሆኑን የሚያሳይ ነገር ነው እየወጣ ያለው። የህዝብ ጥያቄ ሳይሆን የፓወር ሞንገር እየሆኑ መሆናቸውን ነው የሚያሳየው። ለራሳቸው ጥቅም የራሳቸውን ይሄ የጎበዝ አለቃነት ለማስመስከር በሚሄዱበት መንገድ ላይ ራሳቸውን እያጡ ነው፣ ህይወታቸውን እየገበሩ ነው ብዬ ነው የማስበው። እና ኢፍ ዴር አልቲሜት ጎላቸው ፓወር ከሆነ ከቲፒኤልኤፍ ጋር አላያንስ አይፈጥሩም ብዬ ማለት አልችልም። ምክንያቱም የቲፒኤልኤፍ ኃይሎችም የህዝብን ጥያቄ ይዘዋል ብዬ ስለማላምን አሁን ላይ የህዝብ ጥያቄ ወይም የትግራይ ህዝብን ያለበትን ተግዳሮት መከራ ለመቅረፍ የሚንቀሳቀሱ ኃይሎች ናቸው ብዬ አላምንም። ኢንክሉዲንግ ደብረጽዮን ማለት ነው። ፓወር ስትረግል ላይ ነው ያሉት። የዛሬውን ኢንተርቪው በደንብ የሚያሳየው የሪዮት ሚዲያ ላይ ወይዘሮ ከኬሪያ ኢብራሂም ያስቀመጠችው ኢንተርቪው ላይ በደንብ አንደርስታንድ ያደረኩት በኢትዮጵያን ፖለቲካ ውስጥ ህዝብ ቦታ እንደሌለው ነው እየተረዳው ያሉት። እንደ ጥቅል ህዝብ ከኦሮሞም ሂድ፣ ከአማራ በኩል በክልልም ካለው ሂድ፣ ከትግራይም ሂድ፣ ከየትም ወደፊትም ከሚመጡት ምክንያቱም አብዛኛው ወደ ፖለቲካው የሚጠጉት ሰዎች ይሄ ራሳቸውን ሰልፍ ሩሊንግ አይደሉም፣ ወይም ደግሞ ራሳቸውን ለማስተዳደር የበቁ ሰዎች አይደሉም። ፖለቲካውን መገልገያ እንጂ ማገልገያ አድርገው አይቆጥሩትም። ስለዚህ እንደዛ አይነት አቅም ያላቸው እንደዛ አይነት ኢንትረስት ያላቸው ሰዎች ከመጡ ህዝቡ እንደሚጨቁን እንደሚጎዳ ምንም ጥርጥር የለውም። እና ከህዝብ ጋር ከሆነ ግን አሁን ቅድም አዲስ ታይምስ የሚያነሳው አለ። ምንም እንኳን የአማራ ህዝብ እንደ ህዝብ የሚል አንብቤ አላውቅም። የአማራ ገዢ መደብ የሚል አውቃለሁኝ። ከትግራይም ከኤርትራም በኩል የተጻፉ መጽሐፎችን አይቻለሁኝ። እንዳውም አንደኛው ፕሮፌሰር ነው፣ ፕሮፌሰር አለምሰገድ አማሃ ይመስለኛል መጽሐፍ ጽፎ የአማራ ገዢ መደብ እያለ በሰዓቱ እንደ ትሬኒንግ ዶክመንት ሲጠቀምበት የነበረ መጽሐፍ እጄ ደርሷል። ከሻዕቢያ በኩል ያለ ማለት ሂዘ ፕሮፌሰር። እንግዲህ ፕሮፌሰር ይሄ ነገር በመጥመቅ ፕሮፌሰርሺፕ ያገኙ ሰዎች አሉ ሀገራችን ውስጥ። በጣም እንደዛ አይነት ሰው ነው እንጂ በተናጠል ህዝቡን እዛው መጽሐፍ ላይ ህዝብ እንደ ህዝብ ችግር ላይ መሆኑን
በስርዓት ውስጥ ያለፈበትን ነገር የሚያነሳቸው ነገሮች ስላሉ ማለት ግን ገዢ መደብ የሚለውን በጣም ስትረስ አድርገው ነው የሚሄዱበት። ለእኔ ግን ሁልጊዜም ጥያቄ የሚሆንብኝ በሰዓቱ ገዢ መደብ ተብለው የሚጠቀሱ ሰዎች ራሳቸውን እኔ አማራ ነኝ ብለው የሚገልጹ አልነበሩም። ከየትኛውም የአገሪቱ ክፍል ውስጥ በሰዓቱ ለነበረው አይዲዮሎጂ ራሳቸውን አስገዝተውና በዛ አይዲዮሎጂ ውስጥ የራሳቸውን ጥቅም የመጡበትን ህዝብ አይደለም የተነሱበትን አይደለም ያን ማሳያዎች ላስቀምጥልህ እችላለሁ። በዛ መልኩ የነበሩ ሰዎች አሉ። እነዛ ሰዎች ይክፋም ይልማም የሰሯቸው ስራዎች አሉ። እነዛን ስራዎች የምንተችበት ብያኔ የምንሰጥበት አንግል በፕሬዘንቲዝም ከሆነ በዛሬነት በአሁናዊነት ከሆነ መስማማት አንችልም ሁላችንም። አሁን ቅድም አዲስ ታይምስ እንደሚናገረው የአኖሌ የገለመሌ የሚለውን የውሸት ትርክት ለማድረግ የሚሞክረው ነገር ስላለ ማለት ነው። እኔ የውሸት ትርክት ነው ብዬ አልወስድም። የውሸት ትርክት ነው ብዬ ከመናገር ይልቅ ያለውን ነገር እንዴት ተፈጠረ፣ ለምን ተፈጠረ፣ ማን ፈጠረው የሚለው ላይ ዲፕ ዳይቭ ገብተን ተነጋግረን በጠረጴዛ ዙሪያ እኛ ስላልሆነ የሰራ ነው ያን ጉዳይ እንዴት አድርገን ያን አክስመን ወደፊታችን እንዴት እንራመድ የሚለው ነገር ላይ ነው ፎከስ ማድረግ አለብኝ የማስበው እንጂ ሁሉ ጊዜ ባክረብ እያረኩኝ ወይም ደግሞ እንትን ትሪገር እያረኩኝ የፖለቲካል አጀንዳ እንዲሆን ስለማልፈልግ ማለት ነው። ስለዚህ በዚህ መልኩ መታየት አለበትና አላይመንት ሊፈጥሩ ይችላሉ። ባይሆን ኮርኮሮክ ይሄ ሰሜናዊ የሚባለውም ጉዳይ የራሱ የሆነ ኔጌቲቭ ኮኖቴሽን ቢኖረውም የማልቀበለው ግን ለመሆን ወደ ኋላ ይችላሉ ብዬ አላስብም። ጥንትም የነበረ ነገር ስለነበረ ማለት ነው። ጥንትም እኮ ነበር አይደል? ስለዚህ ዛሬ አንተ በገባ መጠን ሰሜናዊ አላያንስ ብለው የሚፈጥሩት አንድነት ምንድነው? በሰሜናዊ አላያንስ 4 ኪሎ ለመግባት ነው እንግዲህ ራሳቸው የለውና አደጋ ተጋርጦብናል ወይስ ራሳችንን እናድን ነው? ጥሩ ጥያቄ ነው። አሁን እሱን በሁለት መንገድ ነው የማየው። አንድ ሂስቶሪካሊ እንግዲህ ከትግራይ የሆነች ቦታ አለች ሳውዝ ኦፍ ዳት ይሄ በመሆኒ ከመሆኒ ጀምረ ሳውዝ ኦፍ መሆኒ ያለው ኤሪያ ሁል ጊዜ ሳውዘርን ብለው ነው የሚያስቡት። ከዛ አካባቢ የሚነሱ የፖለቲካል ዲስኮርሶችን ብዙውን ጊዜ አይቀበሉም ትግራዮችም ማለት ነው። ኤርትራውያኖቹም ከራሳቸው ሳውዘርን ፓርቱን አይደግፉም ኢንክሉዲንግ ዲ የትግሪያን ኃይሎችን ማለት ነው። እነዚህኞቹ ደግሞ በዚህ መልኩ ነው እየመጡ ያሉት እና ከዛ ፐርስፔክቲቭ እነሱ የሚያስቡት ምንድነው እኛ የስልጣኔ ማማ ላይ የነበርነው እኛ ነን። ሂስቶሪካል የቋንቋ የባህል የእምነት አንድነት ስላለን ያንን ነገር እንደ ገፊ ኃይል ወይም ደግሞ እንደ መነሻ አድርገን ዲስኮርስ የምንሰራ ከሆነ አንድ እንሆናል ብለው የሚያስቡ ግሩፖች አሉ። እዚሁ ቲክቶክ ላይም ሲያወሩ የምናያቸው ማለት ነው። በተለይ ይሄን የሚያነሱት የአጋዚያን ህብረት የሚባል እንድምታ ያላቸው ወደ ስትፍቃቸው እንዳውም ይሄንን ሪሊ የአማራ ብሔርተኛ ነን ብለው የሚያስቡ አንዳንድ ለምሳሌ ስም መጥቀስ ካስፈለገ ልንጠቅስ እንችላለን። በጣም የሚቃወሟቸው ናቸው። ምክንያቱም ስራቸው የተለየ ስለሆነ ፑሽ የሚያደርጓቸው ከሻዕቢያ በኩል ያሉ ግለሰቦች ናቸው። ከሻዕቢያ በኩል ያላቸው የመጨረሻ ሪሊጂየስሊ ራሱ በሚታሰበው መልኩ ይሄዱ አይደለም። ከዚህኛው በኩል ደግሞ ምንድነው አሁን ላይ አብይ አህመድ እየመራው ያለውን ስርዓት ኮምፕሊትሊ የአንድ ማህበረሰብ ተዋጽኦ ያለውና ለሰሜኑ ጥላቻ ያለው አድርጎ የመሳል አጀንዳ የሚሄዱ አሉ። ይሄ ሁለት ነው። ግን ያዋጣል አያዋጣም እንግዲህ ይግፉበት ነው ብዬ የምለውና በዛ መልኩ ነው የምረዳው። እሺ ራጃችን እንኳን ደህና መጣ። ጠፍታል። ደሳለኝ ሬዲ ካልሆንክ ወደ ስዩም ሄዳለሁ። በአላያንስ ጉዳይ ነው እያወራን ያለ ነው። እነዚህ ሶስቱ ኃይሎች አላያንስ ይላሉ። አንዳንዶች ሰሜናዊ ይላሉ። የሰሜኑ ህዝብ ላይ የተቃጣ የለውና አደጋ አለ የሚባል ንግግሮች ይናገራሉ። ይሄ አላያንስ ሊሆን የሚችል ነገር ነው ወይ? እዛ ዙሪያ ነው እያወራን ያለ ነው። ደቦች አላችሁ። ደቦች ሳላ ደቡብ የሚባል ደግሞ አላያንስ ከኬንያ በኩል ደግሞ ለምንድን ነው የሆነ ነገር ጎርጎሩ ደቡብ እኔ እኮ መጀመሪያ ዛሬ 4 ዓመት ተናግሬያለሁ እኮ በእናትህ ደቡቦች ምንድን ነው ፖለቲካው ላይ ተሳተፉ እንጂ ስብከት ብቻ ሆነ እኮ። እኔና ስዩም አሊያንስ ልንፈጥር ነው። እስከ መቼ ነው ነብይ እየተቀበላችሁ እንደዚህ የምትሉት? ገባ ወደ ፖለቲካው ሀገር ናት። የድሮ ፖለቲከኞች
አትሊስት በጣም ቻሌንጅ ሲያጋጥማቸው በአምቻ ጋብቻም ሉዝ ያደረጉ ነበር። አሁን ላይ ግን አስቸጋሪ እየሆነ ይመስለኛል እና አሁን ከባድ ነው። ትልቁ ስጋቱን መሰል አሁን ይሄ አልበሽር ስልጣን ላይ አሁን ቁም ነገሩን እናወራለን። አሁን አላንሱ እዚህ ጋር ትንታኔ ነገ የሚሆን ነው። ለምሳሌ አሁን አልበሽር ስልጣን ላይ በነበረ ሰዓት ደቡብ ሳውት ሱዳን ላይ የተፈጠረውን ጃንጃዊ ሚሊሻን ለማስታገስ አልበሽር ሁለት ኃይሎችን ፈጠሯቸው። የሱዳን አርሚ ፎርስ እና የራፒድ ሰፖርት ግሩፕን ፈጠራቸውና ይሄን ጃንጃዊ ሚሊሻ እንዲያጠፉለት ነው። ዳጋሎና ማነው አሁን ስልጣን ላይ ወጣው የሱዳን አርሚ ፎርሱ ጀነራል አልቡርሃን ነው አልቡርሃኒ። አሁን እነዚህ አላንስ ፈጠሩና አልበሽርን ከስልጣን አስወገዱት። አልቡርሃንና ጀነራል ዳጋሎ ወይም ደግሞ ሀሚቲ የሚባለው ማለት ነው። አልበሽርን ከስልጣን ካስወገዱ በኋላ መሀል ካርቱምን እንዳያቸዋት አደረጓት። ካርቱም እጅግ አሳዛኝ ፕሌን የለ፣ ኢንፍራስትራክቸር የለ። ይሄ የሱዳን አርሚ ፎርስ እና የራፒድ ሰፖርት ግሩፑ እዛው ካርቱምን ባትል ግራውንድ ነው ያደረጉት። ለምንድን ነው እነዚህ ሁለቱ ጀነራሎች መጀመሪያ የተስማሙት አልቡርሃንን ከስልጣን ስለማስወገድ እንጂ አልቡርሃንን ከስልጣን ካስወገዱ በኋላ ሊያስማማቸው የሚችል አጀንዳ አልነበራቸው። አሁን ኦኬ ቲፒኤልኤፍ፣ ፋኖ፣ ህወሓት አላያንስ ከፈጠራችሁ ኦነግም ተጨምሮ ማለት ነው ከገባ ምሳሌ ነው። ምናልባት ኦነግም አንዳንድ የቲፒኤልኤፍ ሰዎች ግማሹ የኦነግ አመራሮች እኛንን እያሉ ሰምታል ብዬ አስባለሁ። መሀል አዲስ አበባ ላይ ልክ እንደ ካርቱም ልትደባደቡ ነው። አላያንስ ስትል ዝም ብለህ የለብለብ እኮ አይደለም፣ የሲሪየስ ጉዳይ ነው እኮ። ነገ እንደማትደባደብ ምንድነው መተማመኛ? ነገ ዜጎቻችን መሀል አገሪቷን ለቀው ልክ እንደ ሱዳን እንደተሰደዱት ሁሉ እናቶቻችን አባቶቻችን ፍራሾቻቸውን ይዘው እንደማይሰደዱ ምንድነው መተማመኛ? ዝም ብለህ ሞቅ ሲል ነው አላያንስ የምትለው ወይስ እንፈጥራለን የምትለው አላያንስ እውነትን ነገ ማትጣላበት ማትካካድበት ትክክለኛ አላያንስ ነው? ኦኬ 4 ኪሎ ከገባ በኋላ ቲፒኤልኤፍ እና ፋኖ ዝም ይላሉ፣ ሻዕቢያ ዝም ይላል፣ የራሱ ኢንተረስት የለውም። ይህን ጉዳይ እንዴት ነው የምታዩት? እና አብጠርጥረን ይህን ጉዳይ እናውራ ብዬ ነው። ደሱ ከመጣ 7 ደቂቃ አለ።